ሰውን በተመለከተና መላእክትን በተመለከተ መላእክት ያማልዳሉ። እዚህ ጋር ደግሞ ከኦርቶዶክሶች የምወስደው አለ። ከጴንጤዎች ይልቅ ኦርቶዶክሶች ይሻሉኛል መላእክትን በተመለከተ። ግን መላእክቱ ኦርቶዶክሶቹ ደግሞ መጥቶ 50% መጥቶ 50% ሮንግ ነው የነሱ ነገር። ግን ከፕሮቴስታንቶቹ የእነሱ ይሻላል መላእክትን በተመለከተ። ፕሮቴስታንቶች መላእክት አያማልዱም ብሎ ነው የሚያስቡት። ሮንግ ነው፣ ያማልዳሉ። ስለዚህ ለኦርቶዶክሶች ራይ ትሰጣሉ። እዚህ ጋር በአንተ ዘርና በአብርሃም ዘር መካከል ልዩነት አለ። ክርስቶስ ከመንፈስ ቅዱስ ተጸንሷል፣ እኔ ከመንፈስ ቅዱስ አልተጸነስኩም። ስለዚህ የአብርሃምን ዘር አልያዘም ኢየሱስ ማለት ነው። ማን ያለ? በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? የጠየቅኩት ስለ ኢየሱስ አይደለም። ይኸውልህ መልስህ ራሱ ተመልከት። ሌላ ቦታ ነው ያለው መስፍኔ፣ ያለው ሌላ ቦታ ነው። እኔ የጠየቅኩት ጥያቄ በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? በአንተ ዘር እኔ አንተን ነው ያልኩት። በአንተን በአብርሃም ዘር መካከል ልዩነት አለ ወይ? እሺ አዳምጠኛ። የያዘው የአብርሃምን ዘር ይዟል? አዎ ይዟል። ክርስቶስ ጥያቄ ስለ ኢየሱስ አይደለም። ስለ ኢየሱስ አልጠየቅኩህም። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ ወይ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ መጥምቁ ዮሐንስ ወደፊት ነው የተናገረው። ሐዋርያው ዮሐንስ ደግሞ ወደኋላ ነው የተናገረው። ኃጢአት ተወግዷል፣ ኃጢአት የለም። መንፈስ ቅዱስም ወደዚህ ዓለም በመጣ ጊዜ አለ ኢየሱስ ክርስቶስ ሲመጣ ኃጢአትን በተመለከተ በእኔ ስለማያምኑ ነው ዓለምን የሚወቅሰው ብሏል። ጥል በመስቀል ገድሎ ተብሎ ተጽፏል። ያልተገደለ ጥል የለም። ያልተወገደ ኃጢአት ኢየሱስ ረስቶት የሄደ እቺን ረስቼ ሄድኩ የሚላት የቀረ ርዝራዥ የለም። ይቃወመን የነበረ የዕዳ ጽሕፈት ተደምስሷል። አለቅነትና ስልጣናት ተሽሯል። ትጥቃቸውን ፈቷል። ኢየሱስ በተሰቀለ ጊዜ ሁላችንም ከእርሱ ጋር ከመሰቀላችን የተነሳ ያልተሰቀለ የለምና ያልሞተ የለም፣ ያልተቀበረ የለም፣ አብሮ ያልተነሳ የሰው ዘር የለም። ነገር ግን ሁሉ በአብ ቀኝ አልተቀመጠም። በአብ ቀኝ ለመቀመጥ ኢየሱስ ክርስቶስ ሞቶልኛል፣ ደምቶልኛል፣ ይህን እውነት አምኜ እቀበላለሁ፣ ፈቃደኛ ነኝ ብሎ የተሰጠውን ሕይወት አሜን ብሎ የተቀበለ ብቻ ነው በአብ ቀኝ የተቀመጠው። ልዩነቱ እዚህ ጋር ነው። አሁን ወደ ፖይንቴ ልመለስ። አማላጅ የሚለውን የፕሮቴስታንቶች ስህተቱ ምኑ ጋር ነው? ዛሬም ቁጭ ብሎ በአብ ፊት ይሄ ከሮሜ ምዕራፍ 8 በመነሳት ማለት ነው በአብ ቀኝ ተቀምጦ ስለኛ የሚማልድ ለዘወትር እነሱን ሊያማልድ በሕይወት ይኖራልና የሚለው ቃል ይህንን ቃል በደፈናው ዝም ብሎ ትርጉሙን ዲፕ ባለማየት ዛሬም እያማለደ እየለመነ እባክህን ጳጳሱን ማረው፣ ልክ እህተ ማርያም ልታንገረጅ ማለት ነው። ኢትዮጵያን ማርልኝ፣ ጳጳሱን ማርልኝ፣ አዳምን ማርልኝ ብላ ዛሬም እንደሚለምኑት ማለት ነው። ኢየሱስ ዛሬም ቁጭ ብሎ ሶፊ ማርልኝ ከላይ ማርልኝ የሚል የሚመስላቸው ስራው ያለቀ የማይመስላቸው ኦርቶዶክስ ማን ነው ፕሮቴስታንቶች ዳስ 100% ሮንግ። በአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው ታዲያ ምን ማለት ነው? እንዴት ተረጉሟል? ማለት ስለኛ የገዛ ደሙን ለኤቪደንስ እኛን ያጸደቀበትን ደሙን ይዞ ስለኛ ሊታይ ወደ ቅድስተ ቅዱሳን በገባ ጊዜ ዛሬ ኢየሱስ ክርስቶስ በአብ ቀኝ ሳለ ጌታን በቀኜ ነውና ልታወቅም ተብሎ ተጽፏል። ስለ እኔና ስለ እናንተ ስለ ሰው ዘር በሙሉ ኢየሱስ ክርስቶስ ስለኛ ሊታይ በአብ ቀኝ የተቀመጠው እሱ በአብ ቀኝ ባለበት ዘመን ሁሉ እኛ በሱ ሆነን በአብ ቀኝ አለን። እሱ በአብ ቀኝ ባለበት ዘመን ሁሉ እኛ ሴፍ ነን። የእኛ ዋስትና የኢየሱስ በአብ ቀኝ መቀመጥ፣ ድጋሚ መውደቅ አለመቻሉ። እኛ የምንወድቀው ካሁን በኋላ የምንጠፋው ኢየሱስ ከጠፋ ነው፣ ኢየሱስ ከወደቀ ነው። ኢየሱስ ላይወድቅ ላይከሽፍበት ምንም ነገር ላያጠፋ ዋንስ ኤንድ ፎር ኦል ስለ ኃጢአታችን ዋጋ ከፍሎ ጨርሶ ፈጽሞ ስለኛ ሊታይ በአብ ቀኝ የገባው የራሱ እንደሚዞ ለኤቪደንስ ገባ፣ በአብ ቀኝ ተቀምጧል። አማላጅ የተባለው ቃል ምንድን ነው? ስለ እኔና ስለ እናንተ ስለኛ ስለ ሰው ዘር ልጆች በአብ ቀኝ ስለኛ መታየቱ ኢየሱስ ባለበት ዘመን ሁሉ አለን። ዋስትናችን የኢየሱስ ክርስቶስ በአብ ቀኝ መቀመጥ ነው። ይህን ለማለት እንጂ ስንጸልይ ኢየሱስ ጋር ሄደን ልክ ጸሐፊ ግባ እንደምትል በላሁን ደግሞ አባቴ ሆይ ብሎ እሱ ለምኖልን ከዛ በኋላ ወደ አብ ቀኝ እንደምንገባ ጸሎት በኢየሱስም ጸለይን ማለት መጀመሪያ ኢየሱስ ጋር ሄደን እሱ አፕሩቭ ያደረገውን ወይም ደግሞ አፕሩቭ ያላደረገውን ለማለት አይደለም። እኛ የልጁ አይነት አደረገን ይላል መጽሐፍ ቅዱስ።
ሲጀመር አሁን እኛ የኢየሱስ አይነት ነን፣ ቤተኛ ነን። ራሳችን በአብ ቀኝ ነው ያለ ነው። በቀኙ ሲያስቀምጠው አብሮ አስቀመጠን ተብሎ ተጽፏል። ቁጭ ብሎ የሚለምንን ሌላ ለማኝ እባክን ማራቸው የሚያስብል ምንም አንደኛ የቀረ ኃጢአት የለም፣ ሁለተኛ ምክንያትም የለም። ኢየሱስ በአብ ቀኝ ተቀምጦ ስለኛ የሚማልድ የሚለው ቋንቋ ስለኛ መታየቱን ዘላለማዊ አማላጅነትን በመስቀል ላይ ጨርሶ ለአንዴና ለመጨረሻ ጊዜ ስለኛ ሊታይ በአብ ቀኝ መግባቱን ኢየሱስ ባለበት ዘመን ሁሉ ዋስትናችን መሆኑን ለማሳየት እንጂ አሁን ቁጭ ብሎ እየለመነ እየጸለየልን ነው ማለት አይደለም። ምንም የሚያጸልየው ነገር የለም። ምንም የሚያለምነው ነገር የለም። ሁሉን ፈጽሞ እኛን ወስዶ የልጁ አይነት ነው ያደረገን። ሲጀመር የልጁ አይነት ዛሬ እግዚአብሔር ከልጁ ለይቶ አያየንም። ልጁን በወደደበት ፍቅር ነው የወደደን። ልጁን በተቀበለበት መቀበል ነው የተቀበለን። ልጁ ተዘርቶ የበቀሉ ናቸው ልጆቹ። ስንዴ ቅንጣት ወድቃ ብቻውን ትቀራለች ካልሞተች እንዳለው በስንዴ ራሱን የመሰለው ወድቆ የበቀለው ልጅ ተዘርቶ ልጆች ናቸው የበቀሉት። ዛሬ እኛ ራሳችን የልጁ አይነት ነን። እኛም በምድር ላይ ዛሬ አማላጆቹ ሲጀመር እኛ ነን እንጂ ኢየሱስ ክርስቶስ ምልጃውን ጨርሷል። ስለ ኦርቶዶክሶች ልምጣ፣ ስተታቸውና ትክክለኛነታቸው ነው። ኦርቶዶክሳውያን ኢየሱስ ክርስቶስ በመስቀል ላይ ምልጃውን ጨርሷል ያሉት ነገር ትክክል ነው። የእነሱ ይሻለኛል ከፕሮቴስታንቶቹ። ዛሬ ቁጭ ብሎ የሚለምንበት ምንም ምክንያት የለም ለሚሉት ነገር ትክክል ናቸው። ምንም የሚያስለምነው ነገር የለም። ምልጃው አልቋል፣ ተፈጸመ ብሏል መስቀል ላይ። ከእንግዲህ ለእኔ በቶ እንደ አዲስ እግዚአብሔር አብን የሚለምንበት ምንም ምክንያት የለም። እዚህ ጋር ጴንጤዎች ሮንግ ናቸው፣ ኦርቶዶክሶች ትክክል ናቸው። የኦርቶዶክሶች ስህተት ምንድን ነው? ፈራጅነት የሚሉት ነገር አላቸው። የሆነ የሚያምታቱት ነገር አላቸው። ምንድን ነው የእነሱ ችግራቸው? እዚህ ጋር ጥሩ መጥተው አማላጅነቱ እንቀበላለን። አማላጅነቱ በአጸደ ስጋ በነበረበት ሰዓት እንደ አንድ ሊቀ ካህን የስለኛ ኃጢአት ውድ ሕይወቱን አሳልፎ ሰጥቶ የጥል ግድግዳ አፍርሶ በሰውና በእግዚአብሔር መካከል ያለውን ጥል ካፈረሰ በኋላ እኛን ከእግዚአብሔር አብ ጋር አስታርቆናል በደሙ። ስለዚህ አማላጅነቱ እሱ ነው ብሎ ያምናሉ። አያግሪ 100%። ስለዚህ ፈጽሞታል ይላሉ። ትክክል ናቸው። ከዛ በኋላ ያለው ላይ ይመጡና ፈራጅ ነው እንደዚህ የሚሉት ነገር ከዛ በኋላ ያለውን ዘላለማዊ አማላጅነት የተባለው በአብ ቀኝ ስለኛ መታየቱ የሆነውን ሁሉ የሆነው በእርሱ በኩል የሚለውን ነገር ጴንጤዎች እንደ አጋነኑት እንጂ አይዲያው ይሄ ነው። ይችኛውን ፓርት ኦርቶዶክሶች አላዩም። በአብ ቀኝ ከተቀመጠበት ሰዓት ጀምሮ ምንድን የሚያደርገው ለሚለው ፈራጅነቱን በእግዚአብሔርነቱ ብቻ ነው የሚያውቁት። ኢየሱስ ክርስቶስን በእግዚአብሔርነቱ አቅጣጫ ሳይሆን ከወንጌል አቅጣጫ በሰውነቱ ራሱ ለአብ በሚገዛ እግዚአብሔር ለእግዚአብሔር እኮ አይገዛም። በእግዚአብሔርነቱ አይደለም ሁሉ እሱ ራሱ ሁሉ ላስገዛለት ይገዛል ያለው ስጋ ለባሽ የሆነው ኢየሱስ ክርስቶስን ነው። እሱ አማላጃችን ነው። ነገር ግን የሚያማልደው እየለመነ ሳይሆን ስለኛ መታየቱ ነው ምልጃ የተባለው። ችኛዋን ፓርት ኦርቶዶክሶች አላዩም። ስለዚህ ትክክለኛ ፓርት አላቸው ሁለቱም። ሮንግ የሆኑበትን ፓርት አለ መሀል ላይ። አሁን እኔ ባልኩት አይዲያ ቢታረቁ ደስ ይለኛል። ከሁለቱም የማልቀበለዋለ የምቀበለዋለ። ይሄ ነው። ቅር አይበልህ ወንድማችን። ኦኬ፣ ከማርያም እና ከመላእክት ከጻድቃን ከሰማዕታት ምልጃ ጋር በተያያዘ አሁን አንተ ቅድም አማላጅኛ ነን ያልከው በእልግር ቆሎንጦስ ላይ ከእግዚአብሔር ጋር ታረቁ ብለን አይደለ የሚለው በሱ ኮንሰፕት ነው አይደል? የኦርቶዶክሶቹ ችግር ምንድን ነው? ያማልዳሉ ሲሉ መላእክት ከኛ እውቀት ውጭ በሆነ መልኩ ነው የሚያማልዱን እንጂ እኛ ነግረናቸው ወይ ልከናቸው አማልደው ማያውቁም፣ ማማለድም አይችሉም። የእኛ ስራ የእነሱ ስራም አይደለም። የእነሱ ስራ እኛ በማናውቀው እኛን ሊረዱ በመጡበት ስፒሪት ፕላትፎርም ላይ ስለኛ ከእግዚአብሔር ጋር እንደሚነጋገሩ በብሉይ ኪዳንም በአዲስ ኪዳንም ተጽፏል። መላእክት ያማልዳሉ አያማልዱም የሚል ጥርት ያለ ጥያቄ የስ ኦር ኖ ብቻ ብትጠይቀኝ መልሴ ያማልዳሉ ነው። ያማልዳሉ ሲባል ግን ዊዝ ኤክስፕላኔሽን። እንዴት ነው የሚያማልዱት ከተባለ ከኔ እውቀት ውጭ እኔ ልኬው አይደለም። መላእክቱ በዙሪያ የተላከልኝ መላእክት በዙሪያችን እንዳሉ መጽሐፍ ቅዱስ ይናገራል። መዳንን በሚወርሱ ሰዎች ዙሪያ እግዚአብሔር መላእክት ሰፍራሉ ተብሎ ተጽፏልና የተፈጠሩትም እኛን ለማገልገል ነው። ግልጽ ነው። ነገር ግን ከሰው ወደ እግዚአብሔር የተላከ በተአምር በመጽሐፍ ቅዱስ ውስጥም የለም። ተልከውም ሳይሆን የሚያገለግሉት እባክህን ስለከሌ ልክ ለአካብ እንደማለዱት ዘካርያስ ላይም እንደሚናገረው አዲስ ኪዳን ላይም ኢየሱስ ክርስቶስ ምሳሌ እንደነገረን መላእክት ለተመደቡላቸው ቅዱሳን በተመደቡበት የስራ መስክ ለተመደቡበት ህዝብ ወይም ግለሰብ ስለነዛ ታናናሾች በእግዚአብሔር ፊት እንደሚቆሙ ጌታችን ኢየሱስ ክርስቶስ ስለነገረን ያማልዳሉ። አዎ ያማልዳሉ። እንዴት ነው የሚያማልዱት? ልከናቸው ወይ አማልድልኝ ወይም ጠይቅልን ብለን አይደለም። መላክ የለብንም። ለምን? እግዚአብሔር ከነሱ ይልቅ ለእኔ ቅርብ ነው። ለምንድን ነው የምልከው? ስለ እኔ ግን ስለ አንተ ግን
በእግዚአብሔር ፊት እንደሚቆሙ መጽሐፍ ቅዱስ ስለሚናገር ያማልዳሉ እና ቀጥታ ሚካኤል ጋር ለመጸለይ ይሞክራሉ። ስለዚህ ኦርቶዶክሶች ግማሽ እውነት አላቸው፣ ግማሹ ግን እውነት አይደለም። እቺ ማሻሻል አለባቸው። ሰውን በተመለከተ በነገራችን ላይ ሶፊ አጋረጎ ይቅርታ ጨረሰ ኃይሉ ወዴት ሄደ? ምንድን ነው የተፈጠረው? አልገባኝም። እኔ ተነጥቆ ነው ምንድን ነው መስፍኔ? ያው እንግዲህ ያው የሆነ ምልክት ሰጥቶ ነው የወጣው። እንግዲህ ያው ቢመጣ በጣም ደስ ይለኛል። ካልመጣ ግን በምልጃ ዙሪያ ትንሽ ነገር ብል ሶፊ የከፈቀድክልኝ ምናልባት ትላለህ። ችግር የለም። ዜድንም ያው ዜድም መጥቷል። አላየሁትም ነበር እንደውም ቢሆን እንግዲህ ምልጃ ስንል ምን ማለታችን ነው? መጀመሪያ የሚለውን ነገር በምናይበት ሰዓት በመጽሐፍ ቅዱስ መዝገበ ቃላት ገጽ 58 ላይ ምልጃ ማለት ልመና ነው የሚለው። እርቅ ማስታረቅ የሚለው እርቅ መጀመሪያውን ከፍቺ ነው መነሳት ያለብን። ኢየሱስ ክርስቶስ ለምን ሰው ሆነ? ትልቁ ይሄ ኢየሱስ ክርስቶስ ሰው የሆነበት ዋናው ምክንያት አዳም ዕፀ በለስን ሳይበላ በፊት አስጠንቅቆታል። እግዚአብሔር አምላክ ምን ብሎታል? ዕፀ በለስን እንዳትበላ፣ ዕፀ በለስን በበላ ሰዓት የሞትን ሞት ትሞታለህ ብሎታል። ስለዚህ የአዳም ስህተቱ መጀመሪያ ምንድን ነው? በእግዚአብሔር አለማመኑ። ዕፀ በለስ መብላቱ ፍላጎት ዕፀ በለሱን አሁን ለምሳሌ ፎር ኤግዛምፕል የፕሮቴስታንት ወይ የእስልምና እምነት ተከታይ ቁርአኑን ወይም ደግሞ የፕሮቴስታንት ዶክትሪኑን ለህይወቴ ብዬ አላነበውም። ለምን? ስለማላምንበት ማለት ነው። የአዳምም ስህተት መጀመሪያ ካለመኖር ወደ መኖር ካመጣው ከእግዚአብሔር ይልቅ ጆሮውን ሰጥቷል ለዲያብሎስ። ስለዚህ ምንድን ያለው? የሞትን ሞት ትሞታለህ ስላለው አዳምን ሊያድነው የሚችል ንጹህ ባህሪ ያስፈልጋል። የሰው ልጅ መሆን ያስፈልጋል። የበደለው የሰው ልጅ ስለሆነ መሞት ያስፈልገዋል። ሞትን ድል ማድረግና ንጹህ ባህሪ ያስፈልገዋል። እነዚህን አራት ነገሮች በአጠቃላይ ሊያሟሉ ነቢያቶቹ ችለዋል ወይ ካለን አልቻሉ። ለምንድን ያልቻሉት? ኢየሱስ ክርስቶስ ይመጣል እያሉ ግን ትንቢት እየተናገሩ በእሳት ውስጥ ይጣሉ ነበረ፣ በባህር ውስጥ ይጣሉ ነበር፣ በሰይፍ ይሰየፉ ነበር። ስለዚህ ይህንን እያደረጉ ግን የሞቱ ተቋዳጅ ስለሆኑ የአዳም ልጆች ስለሆኑ ነቢያቶቹ በአጠቃላይ አዳምን ማዳን አልቻሉ። መላእክቱን ስናይ መላእክት ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደምናየው ሁሉ መዳንን ይወርሱ ዘንድ ለማገልገል የሚላኩ መናፍስት አይደሉምን ይላል። እንደገና መዝሙር 33 ወይ 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። መላእክት ከምንድን ነው የሚያድኑት ከተባለ ከሚመጣው መቅሰፍት ደዌ ያድናል። ምንም ጥርጥር የለው። ግን የዘላለምን ሕይወት አዳምን ምልጃ ከዘላለም ሕይወት አንጻር ወይስ ከስጋ ፈውስና ከስጋዊ ጥያቄ አንጻር ነው? ምልጃ ነው የፈለኩት ከዘላለም ሕይወት አንጻር ነው። ምክንያቱም የኢየሱስን ምልጃ ስናነሳ ከዘላለም ሕይወት ጋር የተያያዘ ስለሆነ፣ ስለዚህ አንተ ምልጃ ጻድቃን ሰማዕታት ወይም ቅድስት ድንግል ማርያም ይማልዳሉ ስትል ምልጃቸው ከስጋ ጉዳይ ጋር ወይስ ከዘላለም ሕይወት ጋር የሚለውን እናወራለን። ከዛ ዜድም ስላለ ከዜድ ጋር በደንብ እንወያያለን። አንድ ሰውም ከፈለግ አስጨምራለሁ። ኦርቶዶክሳዊ በነገራችን ላይ የኢየሱስ ክርስቶስን ቤዛነት
ቤዛነት ምልጃ ልንለው አንችልም። ምልጃን አቅርበዋል ነው የሚለው። ዳናችሁ የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ በሞቱ አስታረቃችሁ እንጂ በምልጃ አስታረቃችሁ ተብሎ የተጻፈ የለም። የመጀመሪያ የዳን ነው በቤዛነቱ። ምልጃን አቅርቧል። አዎ ኢየሱስ ክርስቶስ የመጣው ለአራት ነገሮች፣ አንደኛ የዲያብሎስን ስራ ሊያፈርስ ነው። ሁለተኛ መዋቲ ስጋ ደካማ ስጋ እንደለበስን ሊያሳየን ነው። ሶስተኛ ትንቢቱን ሊፈጽም ነው። አራተኛ የዲያብሎስን ስራ ሊያፈርስ ነው። በእነዚህ ነገሮች ኢየሱስ ክርስቶስ ሰው ሆኖ ወደ ምድር መጥቷል። አሁን ኢየሱስ ክርስቶስ ምልጃ ምን አገኘ ካልከኝ እኔን የፍቅር የትህትናን ስራ አሳይቶኛል። እኔ እንዳደረኩት እናንተ አድርጉት ብሎ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ የሐዋርያትን እግር ካጠበ በኋላ በቀጥታ አንደኛ ጴጥሮስ ምዕራፍ 2 ቁጥር ሩቅ አትውሰደውና ይቅርታ አድርግልኝና ሩቅ አትውሰደውና የመላእክታን የጻድቃን የሰማዕታት የቅድስት ድንግል ማርያም ምልጃ ከዘላለም ሕይወት ጋር ወይስ ከስጋ ጋር? እሱን ብቻ ለይልኝ፣ ከዛ እንቀጥላለን። የዘላለም ሕይወት ያሰጣሉ ነው አንተ ዓላማ ወይስ ከስጋ ፈውስና ከደዌ ፈውስ ጋር የተያያዘ ነው? እሺ ለምሳሌ አሁን ከፍጡራን በላይ ስለሆነች ስለእመቤታችን ምልጃ ከኢየሱስ ክርስቶስ ከቤዛነቱ አንጻር የእሷን ምልጃ አቀራርቤ ልንገር። ይሄ እመቤታችን ቅድስት ድንግል ማርያም ለቤዛነት ነው የምታበቀኝ፣ ለስጋና ደሙ ነው የምታቀርበኝ። ለስጋና ደሙ የዘላለምን ሕይወት ላገኝ የምችለው በኢየሱስ ክርስቶስ ስጋና ደሙ። የትኛውን ፍጡር ስጋና ደሙን ቤዛነቱን ሊተካ አይችልም። ሌሎችንም በእንደዚሁ አንገል ማየት ይችላል። ይሄ ቤዛነቱ ማለት ግን ፕሮቴስታንት ተረጋጋ፣ ዜት ትጠይቀኛለህ፣ ተረጋጋ። የኢየሱስ ክርስቶስ ቤዛነት ማለት ምልጃ አይደለም፣ ቤዛነት ነው። ቤዛ ማለት ደግሞ ምንድን ነው? ምልጃ ማለት አይደለም፣ አይገናኝም። ቤዛ ማለት ምትክ፣ ካሳ፣ ለውጥ፣ ክፍያ ማለት ነው። ምልጃ ደግሞ ምንድን ነው? መዝገበ ቃላቱም ላይ ልመና ነው። ልመና ነው መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። የኢየሱስ ክርስቶስ ምልጃ ግን እንደኛ ልመና አይደለም ብሎ እዛው መዝገበ ቃላት ላይ ይናገራል። ስለዚህ የኢየሱስ ክርስቶስን አንዱንም አንስተሃል። እዚህ ጋር መስፍኔ ቅድስት ድንግል ማርያም ከፍጡራን በላይ ነች ብለሃል። ማስረጃ አለው? እንግዲህ ፍጡራን የማይችሉትን እሳተ መለኮትን አንደኛ ነገር ተሸክማለች። ከፍጡራን በላይ ነች አይደለችም? አንተ ራስ መልስልኝ። የአምላክ እናት መባሏ ብቻ ከፍጡራን በላይ ነች አይደለችም? ማስረጃ እኮ ነው ያልኩህ። ማስረጃ እኮ እየሰጠው ነው እኮ። ማስረጃው ለመስፍኔ የሚናገር መጽሐፍ ቅዱስ ብቻ አማኝ አይደለም። የሚናገር እንደ እግዚአብሔር ቃል ይናገር ነው አይደል የሚለው። ስለዚህ እንደ እግዚአብሔር ቃል ከፍጡራን በላይ ነች የሚለው ገምተህ ነው ወይስ መጽሐፍ ቅዱሳዊ ማስረጃ አለ? ምንድን ነው ነው ጥያቄ? እሺ ሉቃስ ወንጌል እሺ እንግዲህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 28 ላይ ስናይ ምንድን ነው የሚለው? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ከአንቺ ጋር ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። ስለዚህ እመቤታችን ቅድስት ድንግል ማርያም አንደኛ ነገር ከፍጡራን በላይ ነች ስንል ጸጋ በጠፋበት ሰዓት ጸጋን የሞላባት ነች። ጸጋን ሙሉ ሆኖ እየተፈጠረ የለም። ከፍጥረታት በአጠቃላይ እሳተ መለኮትን ተሸክማለች።
የፈጣሪ እናት ነች። ፈጣሪና እናትነትን የፈጣሪ እናትነትና ድንግልናን የያዘች ነች። 6 ጊዜ እናታችን ቅድስት ድንግል ማርያም ድንግል የሆነች ነች። ስለዚህ ከፍጡራን በላይ የምንላት ከጸጋዋ የተነሳ ነው። እዚህ ጋር ቅሬታ ካለ መጠየቅ ትችላል። ምን ማለት ነው? 6 ጊዜ ድንግል የሆነች ማለት በሀሳቧም ድንግል ነች። አንደኛ ከመጸነሷ በፊት ድንግል ነች፣ ጸንሳም ድንግል ነች፣ ከመውለዷ በፊትም ድንግል ነች፣ በወለደችም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች እመቤታችን ቅድስት ድንግል ማርያም። ስለዚህ 6 ጊዜ ማለት ነው። ድንግል ነች 6 ጊዜ። አንድ ያር እንዴ ሰው ድንግል የሚሆነው? አሁን እንግዲህ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች አይደል እንደሚለው ሶፊ፣ ይሄ እንዴት ሊሆን ቻለ ታዲያ? አዲስ ነገር ነው። እኔ ወይ ስላልገባኝ ሆነ 6 ጊዜ ድንግል ነች ስትለኝ ኮንፊውዝ አድርገኝ። እሺ ላስረዳ፣ ችግር የለውም። አሁን ለምሳሌ የኔ ፎር ኤግዛምፕል የፈለገው ሰው ብቻ ይሆን ሚስተር ኤክስ ምላት ልጅ ብትኖር ከመጸነሷ በፊት ድንግል ልትሆን ትችላለች ስትወለድ። ከጸነሰች በኋላ ግን ድንግል ልትሆን አችልም። እሺ በቀላሉ ስለዚህ የእመቤታችን የቅድስት ድንግል ማርያም ግን ጸንሳም እያለች ድንግል ነች። ከመጸነሷ በፊት እንግዲህ ስትወለድም ድንግል ነች። አንድ እንደገና ደግሞ ከመጸነሷም በፊት ድንግል ነች፣ ስትወለድ ድንግል ነች። ከመጸነሷም በፊት ድንግል ነች፣ ጸንሳም ሳለች ድንግል ነች። እንደገና ደግሞ በወሊድም ሰዓት ድንግል ነች፣ ከወለደችም በኋላ ድንግል ነች። ስለዚህ ይሄ ደግሞ ምንም ይሄን ያክል ያው ከእናንተ አስተምሮ ጋር የተያያዘ እንደሆነ እረዳለሁ። ሌላ ልጆች አሏት ከሚለው ጋር የተያያዘ እንደሆነ አውቃለሁ። ስለዚህ ይህንን ነው ልልህ የምችለው። ድንግል በድንግልና ትጸንሳለች በድንግልና ትወልዳለች ነው የሚለው ቃሉ። እሺ እኮ ከፍጡራን የበላይ ለመሆኗ እኮ ነው የጠየቀው። ከፍጡራን በላይ ማለት አንደኛ ጸጋን የሞላ በዚህ ምድር ላይ ጸጋ በሌለበት የእግዚአብሔር ምሕረት በሌለበት ጸጋን የተሞላሽ የተባለች ከመቤታችን ውጭ አለች? ግን ኢየሱስ ክርስቶስ ቤዛ ከመሆኑ አዳምጠኝ። ጸጋን ትሞያለሽ ነው ያላት? ሞልቶብሻል ተሞልተሻል ነው የተባለችው? ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምንድን ነው ያላት? ሊቀ መላእክት ቅዱስ ገብርኤል ሲያበስራት እየጠየቀኝ ነው እንዴ? ቅዱስ ገብርኤል ሊቀ መላእክቱ ቅዱስ ገብርኤል ሲያበስራት ትሞያለሽ ነው ያላት? የሞላብሽ ነው ያላት? ጸጋ የሞላብሽ ወይ? የሞላበት ነበረ። ከአዳም ልጆች በአጠቃላይ ጸጋ ተሞልቶ በተገኘ አለ ከእመቤታችን ውጪ አለ ወይ ነው እያልኩ ያለሁት እኮ እየጠየቅኩ ያለው። ከእመቤታችን ውጪ ጸጋን ተሞልቶ የተገኘበት አለ እንዴ? ስምዖን ራሱ ምን ነበረ? የእሱን መወለድ ሲጠባበቅ የነበረው ሰው ምን ነበረ? ከእመቤታችን ውጪ በሰዓቱ ያለው ከእመቤታችን ውጪ ጸጋ ሞልቶ የተገኘበት አለ እንዴ? ስምዖን ራሱ አልኩ እኮ ስምዖን ራሱ ምን ነበረ? ግን ጸጋ ሲጀመር ምን ማለት ነው? የተለየ ነገር ነው? ጸጋ ምንድን ነው? ንገረኝ። በራሱ የጸጋን ትርጉም ንገረኝ እስኪ። ኦኬ እሺ፣ ጸጋ ልዩ ልዩ ነው። ግን ጸጋ በምንልበት ሰዓት ጊፍት ነው፣ ስጦታ ነው። እሱን አልነግርህም፣ ያው የምንግባባበት ስለሆነ ማለት ነው። ከእግዚአብሔር በነፃ በቸርነቱ በምሕረቱ በበጎ አድራጊነቱ የተሰጠን። ግን ይሄ ጸጋ የሚባለው በተለይ ኢየሱስ ክርስቶስ ከመጣ በኋላ ያገኘናቸው ጸጋዎች
የምንላቸው እግዚአብሔር ወደ ሰው መምጣት፣ የሰው ልጅ ወደ እግዚአብሔር መቅረብ፣ ይህንንም በማስረጃ ልነግርህ እችላለሁ ከፈለግ። ሶስተኛ ነገር ደግሞ የእግዚአብሔር ልጅ መሆን፣ አራተኛ ደግሞ ያው ዲያብሎስን ድል የነሳንበት፣ አምስተኛ ደግሞ የክርስቶስ ሞት ነው። በማስረጃ እያረኩ ልንገርህና ያው ግር እንዳይለ። አንደኛ ምንድን ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል እግዚአብሔር ወደ ሰው ልጅ የመጣበት ማለት ነው። ሁለተኛ ደግሞ ኤፌሶን ምዕራፍ 2 ቁጥር 13 ላይ አሁን በፊት ርቃችሁ የነበራችሁ በኢየሱስ ክርስቶስ ደም ቀረባችሁ ይላል። አንደኛ እግዚአብሔር ወደኛ መጣ፣ እኛ ደግሞ ወደ እግዚአብሔር ቀረብን ማለት ነው። ሶስተኛ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ተቀበሉት የእግዚአብሔር ልጆች ገባኝ። እኔ ጠየኩ ማርያም ላይ የነበረው ከሰው ልጆች ሁሉ የተለየ ጸጋ ምን ነበረ? ምን አይነት ጸጋ ነበረ የሞላባት? እሺ መልካም። ይሄ ማለት የማንኛውንም ጸጋ ሰጥቷታል። በዚህ ምድር ላይ ከእግዚአብሔር የተሰጠው አዳም አሁን ለምሳሌ ጸጋ አምላክ ነበረ ብንል ተሳስተን አይደለም። የመግዛት የተለያየ ነገር በጸጋ ነው የተሰጠው፣ የባህሪው አይደለም። ምናልባት እኛ የእግዚአብሔር የጸጋ ልጆች ነን እንላለን ከልጅነታችን ጀምሮ ማለት ነው። እግዚአብሔር ለአንዱ መፈወስ ይሰጠዋል፣ ለአንዱ የተለያየ ነገር ይሰጠዋል፣ ለአንዱ የአስተዳደር ሙያ ይሰጠዋል። የእመቤታችን ግን ምንድነው ጸጋ የሞላባት ነች። በአጠቃላይ ጸጋው አላት። ምን አይነት ጸጋ? ስንት ጸጋ? ስንት ጸጋሽ? እሺ ጸጋ ልዩ ልዩ ነው ተብሎ በመጽሐፍ ቅዱስ ተቀምጧል እንጂ በስፍር በቁጥር የተቀመጠ ነገር የለም። ጸጋ ልዩ ልዩ ነው ብሎ ነው ቅዱስ ጳውሎስ የሚያስቀምጠው እኮ። ታዲያ ሁሉን ጸጋ ተሰጥቷታል። የመፈወስ አለ፣ የተለያየ ጸጋዎች አሉ። ከእግዚአብሔር የተሰጠ ማንኛውም ሙሉ ጸጋ አላት እሷ ጋር። እሺ በቃ ልስማማ። በቃ እሺ ተስማምቻለሁ። እሱንም እሺ። ከፍጡራን ልዩ የሚያደርጋት ምንድን ነው? ከፍጡራን በላይ ነች ስላልክ እንደ ሰው ልጆች ጌታን መውለዱ። ቆይ እንደ ሰው ልጆች 9 ወር አልተረገዘችም አይደለ? እንደ ሰው ልጆች በ9 ወር አልተወለደችም። እናት አባት የላትም። ሰው አይደለችም። አትበላም፣ አትጠጣም። ምንድን ነው ከሰዎች ለየት ያደርጋትና ከፍጡራን በላይ የሆነችበት ምንድን ነው ነው? እሺ አንደኛ ነገር ጌታችንም ተወልዷል፣ ተጸንሷል። እመቤታችን ብቻ ሳትሆን አምላክ የእግዚአብሔር ቃል ሰው ሆኗል። ሰው መሆን ማለት ከተፈጥሮ ጋር ተያይዞ አጭር የሚያደርግልን ኢየሱስ ክርስቶስ ፍጹም ሰው ነበረ። ፍጹም ሰው ነው፣ ፍጹም አምላክ ነው። በሰውነቱ ከሰው ልጆች የበላይ ነበረ፣ ከፍጥረት የበላይ ነበረ በሰውነቱ። ለምሳሌ በምን? አሁን ለምሳሌ ማርያም ከሰው ልጆች ሁሉ ከፍጡራን በላይ ከሆነች ከኢየሱስ ክርስቶስም በላይ ነበረች በሙሉ ሰውነቱ። እሱም ሰው ስለነበረ። እንዴት? የቱ ጋር ነው እንደዚህ? ማን ነው እንደዚህ? አንተ አላልክም? ከፍጡራን ሶፊ ምን አጋጥመዋል? የዮሐንስ ወንጌል ላይ ምንድን ነው የሚለው? ሶፊዬ አይደለም። ቆይ እኔ ጥያቄ ነው ገባኝ። እኔ ጥያቄ ነው የምጠይቅህ። ቅድስት ድንግል ማርያም ከሰው ልጆች ሁሉ ከፍጡራን ሁሉ የበላይ ነች አይደል? አይደል? አዎ። ኢየሱስ ክርስቶስም ሰው ነበረ ማለት ነው። ስለዚህ እሱንም ይጨምራል። የበላይ ስትሆን እሷ ከፍጡራን በላይ ስትሆን ኢየሱስ ክርስቶስንም ይጨምራል። ከኢየሱስም በላይ ነበረች። ይሄ እንዴት ይታሰባል እንዴ? ለድንግል እኮ ፈጣሪዋና እኮ ልጇ ነው። በፍጡር ደረጃ እንደዚህ የሚታሰብለትም የለም። ፍጹም ሰው ከሆነ አይደለም። ፍጹም ሰው ነው ስንል እኮ አይደለም። ቆያ ፍጹም ሰው ነው ስንል እንደኔ እንዳንተ ሰው ነበር አይደለ? ፍጹም ሰው ነው። እንደኔና እንዳንተ 9 ወር ጠብቆ ነው የተወለደው። ፍጹም ሰው ነው። እሺ ፍጹም ሰው ከሆነ እሷ ደግሞ ከሰው ልጆች ሁሉ በላይ ከሆነች እሱንም ይጨምራል ወይ? ከሱም በላይ ነበረች ወይ ወይስ ከሱ በታች ነበረች? አለበለዚያ እሱም እንደኛ ሰው አልነበረም ልትል ነው ማለት ነው። ስለዚህ አንተ ንገረኝ ነው። ፍጹም ሰው ነበረ፣ እሱ ከሱም በላይ ነበረች ወይ? ወይም ጥያቄውን እንደዚህ የሆነለት ሶፊዬ ማለት ኢየሱስ ዜድ እንዳገባ ዜድ የአብርሃም ዘር ነበር። ሶፊ ከአንተ ጋር ቁሜ ከሱ ጋር ዲቤት ባደርግ ይቀለኛል። ሶፊ ከአንተ ጋር ላቁምና ከሱ ጋር ዲቤት ሁሌ መፈልገዋለሁ። ውይይት እያደረግን ነው።
ችግር የለም መስፍኔ። አሁን ይኸውልህ ኮንቨርሴሽን ነው የምናደርገው፣ ውይይት ነው። ይሄ ዲቤትም አይደለም ምናምን አይደለም፣ ሀሳብ ነው የሰጠው። ችግር የለውም እንደሱ ፍቀድ መስፍኔ። ውይይት ደግሞ ሁለታችሁ ዲቤት ማድረግ ከፈለጋችሁ ይችላላችሁ። ፍሪሊ ለሁለታችሁም ሞዴሬተር ስጣችሁና የምትፈልጉትን እያስገባችሁ ያስወጣችሁ እንደፈለጋችሁ መጫወት ትችላላችሁ። ሁለታችሁ ስድድብ ነው የማልፈቅደው። ይሄ አንዱ የአንዱን ቤተ እምነት ዲስከሬጅ መደራረግ ምናምን አልፈልግም። ሪስፔክትፉል የሚሰማውም ሰው እንዲጠቀም እኛም እንድንጠቀም። ምክንያቱም ሰው በልብ ሞልቶ ለአፉ ይተርፋሉ። ከአፋችን የሚወጣው ነገር ልባችን ውስጥ ያለውን ነገር ስለሚያንጸባርቅ ከዛ አንጻር ነው። ስለዚህ ኢየሱስ ክርስቶስ የአብርሃምን ዘር ይዟል ነው የቪድም ጥያቄ። አንድ አይነት ጥያቄ ነው። ዞሮ ዞሮ ጥያቄውን ቀለል ለማድረግ ነው። እኔ ኢየሱስ ክርስቶስ ፍጹም ሰው ከነበረ፣ ማርያም ደግሞ ከሰው ልጆች ሁሉ በላይ ከነበረች ከራሱ ከኢየሱስ ክርስቶስም ትበልጣለች ማለት ነው አይደለም? ኢኔ ሴንስ ኢንዳይሬክት እያወራኝ አላልኩም አልተባለም። አይ ቆይ ሶፊ እዚህ ጋር ሮሜ ምዕራፍ 9 ቁጥር 6 መጀመሪያ አንተ ራስህ ላንብብልህ። አባቶች ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እየሰማኝ ነው? እርሱ በቃ ለዘላለም የተባረከ አምላክ ነው። በቃ አለቀ። እዚህ ጋር እኔ እናንተ ምንም የምንጨምርበት የምንቀንስበት ነገር የለም። የክርስቶስ አመጣጥ ቅድም ነግሬያለሁ። በአራት ምክንያቶች መጥቷል። ስለ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ በእግዚአብሔር ዘንድ የነበረው እራሱ እግዚአብሔር የእግዚአብሔር ቃል የነበረው 1:14 ላይ ስትሄድ ቃልም ስጋ ሆነ ጸጋና ጽድቅን ተሞልቶ በእኛ ላይ ያደረ። ማርያም ስለሆነ ያለ ነው መስፍኔ። ሌላ ቦታ እንሂድና ሶፊ እኔ ልመልስልና መቼም ያው አስተምሮ አይደለም። እኛም በዚህ በኩል ያለንን እንትን ላስቀምጥና ያው ታውቃለህ እኛ ጋር ዛሬ ቴንክስ ጊቪንግ ነው። ሰው ጋር ነኝ ያለሁት ላይ ቁጭ ላይ ወጥቼ ነው ማወራ፣ ግን የእኛንም አስተምሮ ላስቀምጥ ነው የተወሰነ ነገር ማለት ነው። እኛ ማርያም ከሰው የተለየ ማንነት የላትም። ለኢየሱስ ክርስቶስ መሸከሟ እግዚአብሔር በጸጋ የሰጣትን ታላቁን ስራ የሚያመለክት ነው። ማርያም በክርስቶስ ኢየሱስ ተመርጣ በእግዚአብሔር ተመርጣለች። አዎ የክርስቶስ ኢየሱስ ማደሪያ ሆናለች። አዎ በጣም የተከበረች የተወደደች እናት ነች። አዎ ይሄ ግን ሰውነትን ከሰውነት ተራ አውጥቷት ሌላ ማንነት የሚሰጣት አይደለም። ሌላ ማንነት ካልን አሁን ሶፊዬ የጠየቀው በጣም ወሳኝ ጥያቄ ነው። እንደዚህ አይነት ቅርቃር ውስጥ ነው የምትገባው። ምክንያቱም እንግዲህ ትልቁም ጥያቄ በዘመናት መካከል የነበረውም ጥያቄ እኮ የኢየሱስ ክርስቶስ ሰውነት ፍጹም ሰውነትን አለመቀበል ነው። አየህ፣ አንዳንዱ ፍጹም ሰውነትን አይቀበልም፣ አንዳንዱ ደግሞ አምላክ ነው የሚለውንም ደግሞ አይቀበልም። አየህ፣ ፍጹም ሰው ነው ስንል በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች ይዘን ነው። ለምሳሌ የሮሜ መጽሐፍ ቅድም ወንድሜ የጠቀሰው ምዕራፍ 9 ላይ ቁጥር 5 ጀምረ ስትመለከተው ኢየሱስ ክርስቶስ በስጋ ይላል። በስጋ ከአብርሃም ዘር እንደመጣ ይናገራል። እንደገና ደግሞ የዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 የአብርሃምን ዘር ተካፈለ ይላል። ዲያቆን ሚዩት አድርግልኝ። የመላእክትን ዘር አልያዘም የአብርሃምን ዘር ይዘዋል እንጂ ይልና ፍጹም ሰውነቱን ያመላክታል ማለት ነው። ፍጹም ሰው ስንል ምን ማለታቸው? ኢቭን የሐዋርያት ሥራ ምዕራፍ 13 ላይ ታስታውስ እንደሆነ እንደውም እሱን ላንብበው። እነ ጳውሎስ በተከራከሩ ጊዜ 13:23 ይመስለኛል። አንዴ ላውጣውና እሱን ላንብበው። 13:23 ወይ 22 ላይ እንደዚህ የሚል ቃል አለ። ኦኬ፣ ከዚህም ሰው ዘር ይላል። እንግዲህ ከላይ እነሱ ያነሱት ጥያቄ የታወቀ ነው። የዳዊትን እንትን አንስቶ ዘር አንስቶ ጳውሎስ ከተናገረ በኋላ እንደዚህ ይላል፣ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ከዚህም ሰው ዘር ከዳዊት። ኦኬ፣ ከዳዊት አሁን ተመልከት እንግዲህ የዳዊት ዘር ነው ስንል የአብርሃም ዘር ነው ስንል ይሄ ሌላ ማርያም ከሰው ዘር በላይ ነች የሚል ማንነትን አንጸባራቂ አይደለም። አየህ፣ በማርያም በኩል መጥቶ የአብርሃምን ዘር፣ የይስሐቅን ዘር፣ የያዕቆብን ዘር፣ የዳዊትን ዘር ከያዘ ኢየሱስ ክርስቶስ ያልሆነውን ማርያም ልትሆን አትችልም። እሷ ያልሆነችውን ማንነት አይደለም የያዘው ኢየሱስ። በሰውነቱ ፍጹም ሰው ነው ስንል ፍጹም ሰው ነው ኢየሱስ በሰውነቱ።
በአምላክነቱ ደግሞ የዘላለም ባህሪ ወይም ደግሞ የእግዚአብሔር አብ ባህሪ ተካፋይ ነው። ወይም ደግሞ ነው ስንል ደግሞ አምላክ ነው ስንል ያ ባህሪ ዘላለማዊ የሆነው ባህሪ ወይም ደግሞ አምላክነት ባህሪ ተካፋይ ነው እያልን ነው። በአምላክነቱ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እንደተጻፈ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃል ደግሞ ምን ነበረ? እግዚአብሔር ነበር ይልና ሁሉ በእርሱ ሆነ፣ ከእርሱ ከሆነስ አንዳች እንኳን ያለ እርሱ አልሆነም። ቁጥር 20 14 ላይ መጣና ያ ቃል ይላል ስጋ ሆነ። አየህ፣ ስጋ ሆነ ስንል ፍጹም ሰውነትን መያዙን አመላካች ነው። ምን ማለት ነው? ኢየሱስ ክርስቶስ እንደማንኛውም ሰው ከማርያም ሆድ አንድ ልጅ ተጸንሶ እንደሚወለደው 9 ወር ጠብቆ እንደሚወለደው የተወለደ ሰው ነበረ ማለት ነው አለ። ከዚህ የተለየ ነገር ከሰጠነው ኢየሱስ እንደኛ ሰው አይደለም ማለት ለማርያም ሰው አይደለችም ብለን እንደኛ ሰው አይደለችም ብለን ካልን በፍጥረቷ በማንነቷ ሰው አይደለችም ብለን የምንል ከሆነ ኢየሱስ ሰው አይደለም ወይም ደግሞ ኢየሱስ ከሰው በላይ ነው ወደሚል ማንነትና መደምደሚያ የሚመጣ ነው። ስለዚህ ይሄ ደግሞ ኢየሱስ ክርስቶስ የከፈለውን ዋጋ የከፈለውን የመስቀል ላይ ጣር የከፈለውን የዘላለም ሞትና ዕዳ ልንቀብ ማለት ሰዎች ወደ መቀበል ወደማይችሉበት እንትኖች በነገራችን የሚሉት እኮ ይሄ ነው። ለምሳሌ ኦንሊ ጂሰስ የሚሉት ኢየሱስ ሞርፈስ ነው። ምንድነው የሚባለው? ኢየሱስ ስጋውን ይዞ ነው የመጣው፣ ከላይ ይዞ ነው የመጣው፣ ሰው አይደለም ይለዋል። በሰውነት ከማርያም የተካፈለው አንዳች ነገር የለም ይለዋል። አንተ ስትናገር እኮ ወደ 20 ደቂቃ ነው ጸጥ ብዬ የሰማሁት። ለምን ዝም ብለህ አሰማው? 20 ደቂቃ በማል እየጠየቀ ሲኔን እያስቆማል። እንደገና እኔ አንተ ጠየቁ የሚጠይቀው ጥያቄ ካለው ማርጎ ይጠይቃል። የሚጠይቀው ጥያቄ ካለው ይጠይቀኛል። ሶፊ አትሰማም፣ ሶፊ አትሰማም። መስፍኔ ጥያቄ ካለ ጠይቅ፣ ችግር የለውም። እኔ አንተን እየጠየቅኩ ሳይሆን እኔ የጠየቅኩትን ጥያቄ ነው ዜድ እየመለሰ ያለው። አንተ እንድትመልስልኝ የፈለግኩትን ነው ዜድ እየመለሰ ያለው እንጂ ዜድንም ስለጠየቅኩት አይደል። አንተ የጠየቅኩትን ጥያቄ በዚህ መልኩ ቢሆን ብሎ ነው ዜድ እያወራ ያለው። ከአንተ ተነስቶ ነው እያወራ ያለው እንጂ አንተንም አላቋረጥኩም። መስፍኔ እኔም ባህሪ ታውቃለህ፣ እነሱም አላረግም። ግን ጥያቄ ካለ ዜድን መጠየቅ ትችላለህ። አሁን ዜድ የሚያወራው ስህተት አለው ብለህ የምታምን ከሆነ መብት ነው፣ የመጠየቅ ትችላለህ። አንዴ ብለህ ጠይቅ፣ ችግር የለም። በቃ እኔ ጨርሻለሁ። አንድ ነገር ነው፣ ጥያቄ ካለው እቀበላለሁ። አንድ ነገር ብቻ ነው የምለው። ሮሜ መጽሐፍ ምዕራፍ ቆይ ሳይበዛ በቃ እኔ ጨርሻለሁ። የሮሜ መጽሐፍን ነው ማነሳው፣ አንድ ብቻ ነው ማነሳው፣ አንድ ክፍል ነው፣ ጨርሻለሁ። የሮሜ መጽሐፍ ምዕራፍ 1 ላይ ጳውሎስ ስለተጠራበት ስለዚህ ታላቅ ጥሪ ሲናገር አስቀድሞ በነቢያቱ አፍ በቅዱሳን መጽሐፍት ለተነገረለት ለዛ ሐዋርያት ተደርጌ ለዛ ወንጌል ተለየው አለ። ያም ወንጌል ይላል በስጋ ከዳዊት ዘር ስለመጣ እንደ መንፈስ አሰራር ግን በኃይል ከሙታን ስለተነሳው ስለ ክርስቶስ ኢየሱስ ነው ይላል። ያም ደግሞ ከዳዊት ዘር ይለዋል በስጋ ስለመጣ። አየህ፣ ኢየሱስ በስጋ ነው የመጣው ብለን ማርያም ማለት ሰውነትን ይዟል ብለን እየሰበክን ማርያም ግን ከሰው በላይ ነች ብለን ከተናገርን ይሄ ከባድ የሆነ ምንፍቅናም ነው ብዬ ነው እማምነው። ስም ያልወጣለት አስቸጋሪ ሀሳብ ነው ብዬ ነው ማምነው። ጥያቄ ካለ እቀበላለሁ። ተባረኩልኝ። ቴንኪው። እሺ፣ ጌታዬ አምላክ ያለች አንድ ሴት ስጠኝ። ጌታዬና አምላክ ያለች አንድ ሴት በአስቸኳይ ስጠኝ። ማስረጃ ነው ፈልገው፣ ማብራሪያ አልፈልግም። አልገባኝ። ምን ማለት ጌታዬና አምላኬ ማለት? ጌታዬና አምላኬ ያለች አንድ ሴት አምጣ ከመጽሐፍ ቅዱስ። ከማስረጃ ብቻ ነው ፈልገው፣ ማብራሪያ አልፈልግም። ማስረጃ አምጣ። ማስረጃ ነው ፈልገው፣ ማብራሪያ አልፈልግም። ጥያቄ አልገባኝም ወዳጄ፣ ጥያቄ አልገባኝም። ምን ማለት ነው? ምንድን ነው የምትለው? ልጄና ጌታዬ ያች አንድ ከመቤታችን ውጭ አምጣልኝ። ጌታዬና ልጄ ያለች አንድ ሴት አምጣ፣ አንድ ሴት አምጣ። ማስረጃ ብቻ ነው ፈልገው፣ ሌላ ነገር አልፈልግም። ጥያቄ ምንድነው ነው? ምኑን ነው ማመጣልህ? አንተ አለማወቅ እኔ ያልሳኩኝ፣ በእኔ ጥያቄ አንተ ትስቃለህ። እግዚአብሔር ምስክሬ ነው። ዜድ እንደው አንተም እንደው ይኸውልህ ልጄና ጌታዬ ያለች አንድ ሴት አምጣ። በቃ ዜድ በቀጥታ ከመጽሐፍ ቅዱስ ውስጥ ጌታዬና ልጄ ያለች አንድ ሴት ካለች አምጣልኝ ነው እያለ ያለው። ምንም ይሄ ከመቤታችን ውጭ አምጣልኝ፣ ከመቤታችን ውጭ አምጣልኝ።
ያኔ ትክክል ነህ አንተ። እሱ ከምኑ ጋር ነው የሚገናኘው? ብዬ ነዋ ካወራ ነው። ምንድን ነው ምን ማለት ነው? ለምሳሌ ኤልሳቤጥ ለምሳሌ ኤልሳቤጥ ጋር ስትሄድ የጌታዬ እናት ወደ እኔ ልትመጣ እንዴት ይሆንልኛል እንዳለችው አይነት ማለት ነው የፈለገው መሰለኝ መስፍኔ እኮ። ምኑን ከምንድን ስለማን ነው ማመጣለት? ይኸውልህ አሁን እኛ የተነጋገርነው ማርያም ናት ኢየሱስን ልጅ ሶፊዬ እኔ የጠየቀኝ ፍጹም ሰው ፍጹም አምላክ አይደለም፣ ከዳዊት ዘር አልተወለደም አላልኩም ብያለሁ። ሶፊ አላልኩም። አንተ ኖ እኛ ያወራነው እኮ ስለ ማርያም ሲነሳ ከሆነ ነው መስፍኔ። የዜድ ሀሳብ ሌላ ነው። የእኔ ጥያቄ ከፍጡራን በላይ ነች፣ ከሰው ልጆች በላይ ነች ድንግል ማርያም አልክ። ኦኬ ድንግል ማርያም ከሰው ልጆች በላይ ከሆነች ኢቭን የወለደችው እሷ ሳትሆን የወለደችው ኢየሱስ ክርስቶስ ራሱ ከሰው ልጆች በላይ ነው ወይ? እኔ ጥያቄ አለበለዚያ ደግሞ ከኛ እኩል ሰው ቆይ ጥያቄው እንደኛ ደግሞ ፍጹም ሰው ደግሞ ከሆነ ደግሞ ድንግል ማርያም ከሱም ትበልጣለች ወይ? እኔ ጥያቄ አሁን መልስ አንተ መስፍኔ። ሚዩትን አንሳ። ሚዩት ነህ መስፍኔ። አልተመለሰም ያልኩት ለዚህ ነው። ዜዶ ምንም ያወቀውም ነገር የለም። አንደኛ ሀሳብ ያወራነው ስለ ማርያም ስለ ኢየሱስ ሰውነት ነው። አምላኬ ጌታዬ ብላ የጠራች ሴት ማለት ምንድን ነው? አልገባኝም። ስላልገባኝ እኮ ነው። ምን አንዴ ሌዊ ከሶፊ ጋር ቀጠልን። አሁን ሶፊ እኔ እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ነች፣ ከፈጣሪ በታች ነች ብዬ ተናገርኩ እንጂ ከአምላክ በላይ ነች ብዬ የመጀመሪያ አልተናገርኩ። ሁለተኛ አምላክ ማን ነው ካልከኝ አብ ወልድ መንፈስ ቅዱስ ነው። ወልድን ያገለለ አምላክነት የለም መጽሐፍ ቅዱስ ላይ። ስለዚህ እመቤታችንን ማን ፈጠራት ካልከኝ አብ ወልድ መንፈስ ቅዱስ። ለወልድ ፈጣሪዋ ነው፣ እናቱ ነች። ልጄ ትለዋለች፣ ጌታዬ ትለዋለች። ሌላ ፍጡር ግን ጌታዬም ሊለው ማነው ጌታዬ ቢለው እንጂ ልጄ ሊለው አይችልም። ቆይ ተረጋጋ ሶፊ። ስለዚህ እመቤታችን አላገኘኝም ማለት ነው። እሱንማ አንተ ከኢየሱስ ክርስቶስ የበላይነት አላልክም እኮ አላልከኝም። እኔ ላስረዳ ሶፊ መሀል አትግባ። ስለዚህ እንደ እመቤታችን በድንግልና የወለደ የለም። አንደኛው። ሁለተኛው ነገር ደግሞ ምንድን ነው? ልጄና ጌታዬ ብሎ የሚጠራው ማንም የለም። ሶስተኛ ነገር ጸጋን የሞላባት ነች። አራተኛ ነገር ደግሞ በቃ ለማሳጠር አክል ቅድም እንዳልኩ ዜድም ካልተረዳው እመቤታችን የወለደችው አምላክን አሁን ምትለው ገባኝ። ቅድም የጠየቀኝ ጥያቄ ግን እንደዚህ አይደለም ያልከኝ። ጌታዬም አምላኬም ነው ብለህ ጠየቀኝ። አየህ፣ እኔ ደግሞ ጌታዬም አምላኬም ብላ የጠራች ሴት ብለህ ስትጠይቀኝ ልጄም አምላኬም ልጄም ጌታዬም አሁን ነው ያልከው። ልጄ የጨመርክበት አሁን ነው። ልጄም አምላኬም ያለች ሴት አለች። በቃ ሻሁን አለች። አሁን እኮ ቆያ ተጠየቅ አይደል? ይሄ ቆንጆ ጥያቄ ነው። አሁን ማስተካከል ጥሩ ነው። ቅድም አምላኬም ጌታዬም ብለህ ስለጠየቀኝ ሴት ብለህ ስለጠራ ምን ማለት ነው? ከምን ካወራ ነው ጋራ በምን ይገናኛል ብዬ ስስቅም የነበረው ለዛ ነው። አምላኬም ጌታዬም ከሆነ እንግዲህ መጽሐፍ ቅዱስ ላይ ማየት እንችላለን። ኢየሱስ ክርስቶስ ሞቶ ከተገኘ በኋላ ቶማስ ለምሳሌ ጌታዬም አምላኬም ብሎ ጠርቷል። እሱን የእሱ አይነት ሀሳብ ሴት አለች ወይ ብለህ የጠየቅ መስሎኝ ነው እኔ። እሱን አንተም ከታች ያሉት ሰዎች ስለሰሙ ጌታዬም አምላኬም ብለህ መጠየቅህ እንትን ያደርጋል። አሁን ግን ስላስተካከልከው ልጄም ስላልክ ይሄንን መልስ እሰጥሃለሁ። ቆንጆ ነው። ልጄም አምላኬም ጌታዬም ብላለች። አዎ ማርያም ነች። ይሄንን ማለት የምትችለው ማርያም ነች። ኦኬ ማርያም ነች ማለት የምትችለው ለምንድን ነው ማለት የምትችለው ብለን ስንል ደግሞ መልስ እናገኛለን። አየህ ልጄም የሚለው መልስን በደንብ መስማት አለን። እንደሱ አይነት አካሄድ የለም። አለች የለችም የሚባል ነገር እንዴ! እናቱ እሷ ብቻ ነች። እናቱ እሷ ብቻ ነች። የኢየሱስ እናት ማርያም ብቻ ነች። በስጋው አለቀ በቃ። ማርያም ብቻ ነች። አሁን ተመልሶልኛል። የማይደገም ነገር ነው በሷ የተካሄደው። ተረጋጋ በቃ። የለም አይደል ሌላ ሴት
የለም ሌላ ሌላ ሴት አምጣና ልጄ በስጋው ይኸውልህ በስጋው በመውለዱ ይኸውልህ የወላጅነትን እናትነት ልጄ ሊል የሚችል ነኝ። አታብራራ። አልፈልግም። አታብራራ። ከሌለ እንደዚህ የሚባል ነገር የለም። የሰፈር ጨዋታ ቃቃት ጨዋታ እንዴ! አዳምጠኝ። እኔ ተወሱ ለኔ አንተ ያንተና መልበሻጣው አሁን ከሌለ ሌላ ሴት ከፍጡራን በላይ ነች። አምላኳን ወልዳለች፣ ልጄ ብለዋለች። ይሄው የለም አልከኝ አይደል? ይሄው ማስረጃ። አንተ እሺ፣ አንዴ ተረጋጋ። እሺ፣ አንዴ ረጋ በላ እኮ። እሺ፣ ቆንጆ ጥሩ ነው ያመጣውሽ። እሺ፣ አንድ ጊዜ አንዴ ያዘው። እሺ፣ ተረጋጋ እኮ ቆንጆ ነው ያዘው። እሱ እኩል የሆነችን ሴት አምጣ። እኩል የሆነችን ሴት አምጣ። ቆንጆ እኛ እኮ ይኸውልህ እኩል ሆነች እኩል አልሆነች እኮ አይደለም እኮ እኩል ሆነች እኩል አልሆነች ከሌላ ሴት ጋር ሳይሆን ጥያቄው ያለው እሷ ከፍጡራን በላይ የሆነች እናት ኢየሱስን ከወለደች ወይም ደግሞ ማርያም ሰው ኦኬ። ጥያቄ ማርያም ሰው አይደለችም? እንዳንተ ሰው አይደለችም? አይ የኔን መጀመሪያ ጨርስልኝ። አለ ማርያም ሰው አይደለችም ወይ? ማርያም ሰው አይደለችም? ከሌላው ሴቶች ማርያም ሰው አይደለችም? አንተ ትጠይቀኛለህ። ደስ ብሎኝ ጠየቅ። ሰው አይደለችም? በዚህ ጥያቄ ነው የኔ መልስ። አንተ ትጠይቀኛለህ እኮ በዚህ ጥያቄ ነው የኔ መልስ ያለው። ማርያም ሰው አይደለችም? ጸጋን የሞላባት ሴት የለችም። በዚህም እኮ ይኸው መለስኩልህ። አሁንም ግን መልስልኝ። እኔ እኮ እየመለስኩልህ ነው ያለሁት። አሁን አንተም ለጠየቀኝ ሰው ነች፣ ጸጋን የተሞላች ነች እመቤት። ቆንጆ በቃ አዳምጠኝ። ሴት ነች ግን ጸጋን የተሞላች ሌላ ሴት ያዘው እሱ ጋር በቃ ሰው ነች አይደል? ምን ያዘው ብለኛል። የኔን መጀመሪያ መልስ። አንድ ጊዜ ልመልስልህ ነው እኮ ልመልስልህ ነው። የኔን ጨርስ። ጥያቄን ተቀብያለሁ። ተረጋጋ። ጠየቃለህ። አዳምጠኝ። አሁን አንተ እንደንትን ሳትበላ አይደለም መጠይቀን ነው እሺ ቀጥል። አንተ ትልቅ ሰው ነህ፣ እኔም ታናሽ። ቀጥል። በቃ ሶፊያ ተከባብረን እናውራ። አሁን ልጄ አምላኬ ያለች ሌላ ሴት አለች የለች? ባጭሩ መልስልኝ። አለች ካልክ ማስረጃ። ይሄንን እኮ ሁለቴ ምናምን መለስኩልህ። አየህ፣ ማርያም በስጋው ክርስቶስ ኢየሱስን በስጋ የወለደች ሌላ ሴት ስለሌለች ማብራሪያ አልፈልግም። ማርያም ብቻ በስጋው አለች የለችም ነው በቃ ጥያቄ። አለች የለችም ነው። ይኸውልህ አለች የለችም በቃ። እኔ እንደዛ ነው ጥያቄ። እኔ አንዛዝቶ ምናምን ጸጥ ማለት ትችላለህ። ከመቤታችን አይ ነው በቃ ጥያቄው መልስልኝ። ረጋ ማለት ትችላለህ። ይኸውልህ ስም ማን ነው ስትባል ውሃ ጠጣ። አጠገብ ውሃ ያለ መሰለኝ። ውሃ ጠጣ ትንሽ። አንዴ ችግር የለብኝም እኔ ቤቴ ውስጥ ነው። ችግር የለውም። ከጠየቅ ጸጥ በልና ስማ። ጠየቅ በቃ አለ ነው ወይ የለም ነው። እኔ ሌላ ጸጥ በልና ስማ። ጸጥ በልና ስማ እኮ ጸጥ በልና ስማ። እኔ የምፈልገውን መልስ ስጠኝ። እሱን መልሱን ስጠኝ። ከመቤታችን ውጪ ልጄና አምላኬ ያለች አለች የለች? ባጭሩ መልስ አለች ወይም የለች? ጸጥ ካላልክ አልናገርም። አለው ማብራሪያ አልፈልግም። አለች ወይ የለች? ጸጥ ካላልክ አልመልስም። አጭር መልስ ያው ዝም ብያለሁ። ጠይቃል። ጸጥ በል። ማብራሪያ አልፈልግም። እሺ፣ አንድ ኢየሱስ ክርስቶስን በስጋ የወለደች ማርያም ብቻ ነች። በስጋ በመውለዷ ልጄ ልትል የምትችል ማርያም ብቻ ነች። እኔ እንደዛ ይኸውልህ፣ አንተ ጠይቀኝ ከፈለክ ካልኩ ሌላ ሶስተኛም ጥያቄ ትጠይቀኛለህ። እንቺን ብቻ መልስል። ከአንተ የምፈልገው ይሄን መልስ ብቻ ነው። አንተ ከፈለክ ሶስት ጥያቄ ትጠይቀኛለህ። በስጋው የወለደችው ማርያም ብቻ ስለሆነች በስጋ በመውለዷ ልጄ ልትል የምትችል ማርያም ነች። ሶፊ ይሄ መልስ አይደለም። ሶፊ ሌላ መልስ ምንድን ነው የፈለገው? አልገባኝም። የጠየኩህን ፊውዝን የሰጠው ከመቤታችን ውጪ ልጄና አምላኬ ያለች አለች ወይስ የለች? በቃ ከሁለት አንዱ ነው የምፈልገው። ምን ሆኖ ነው? መለስኩልህ እኮ በስጋ የወለደችው እሷ ብቻ ስለሆነች ልጄ ማለት የምትችል እሷ ብቻ ነች እኮ አልኩ። ሌላ ሰው የለም እያልከኝ ነው?
የለም በለኛ። እሷ ብቻ ነች በስጋ በመውለዷ የስጋ ልጄ ብላ በስጋ ልጄ ብላ መናገር የምትችል እሷ ብቻ ነች ማለት ምን ማለት ነው? የለም በለኝ፣ የለም በለኝ፣ የለም በለኝ፣ የለም በላ እሷ ብቻ ነች ማለት ምን ማለት ነው? እንዴ ምንድን ነው ጥያቄው? እኮ ዝም ብሎ ክርክር ሆነ እኮ ጎበዝ። ለምንድን ነው የማንስማማው? ቀላል ነገር እንዴ ማርያም ብቻ ነው የወለደችው። ስለዚህ እንዴት ሁለት ሰው አልወለደው? ለምንድን ነው እሷ ብቻ ነች ማለት የምትችል ማለት ምን ማለት ነው? ማን ቁጭ አንተ ቁጭ በል በቃ፣ ሌላ ሰው አይመለከተው። አሁን ዜድ አለ የለም፣ አለ የለም። እኔ ማብራሪያ አትስጠኝ። አለ የለም በስጋ የወለደች ኢየሱስን ማርያም ብቻ ነች። ስለዚህ ልጅ ማለት የምትችል እሷ ብቻ ነች። እሷ ብቻ ነች። እሷ ብቻ ነች። እግዚአብሔር እንዴ 7 ጊዜ 17 ጊዜ እኮ ነው የመለስኩልህ። መስፍኔ ምን ሆነ ነው? ለምን ሆነች? እሷ ብቻ ለምን ሆነች? አይምሮ ነው ወይ ሆነች? ጠየቁ። ለምን ሆነች እሷ ብቻ? ከ17 ሴት ኢየሱስ መወለድ ስለማይችል ከ17 ሴት ኢየሱስ መወለድ ስለማይችል ምን ሆነ አሰው? ከ17 ሴት ኢየሱስ መወለድ ስለማይችል ሰው የሚወለደው ከአንድ ሴት ስለሆነ። እሺ ተረጋጋ። እሺ ተረጋጋ፣ ተረጋጋ። አሁንማ አስደስተኛል በጣም በጣም። ብቻ ነች እንዴ መስፍኔ በድንግልና የወለደች? አልጠየቅኩም። ቆይ ፔትራዬ፣ ቆይ ፔትራዬ፣ ኢሳያስ ላይ በድንግልና የወለደች ሴት የለችም እንዴ? ቆይ አይደለም፣ ቆይ ዜድና መስፍኔ ተረኞች ናቸው አይደል? እነሱ ይጨርሱ፣ እኛ ቆይ ተረጋጉ አንዴ። እኛ የምናወራ እንጂ ፕሮፌት ማረጋጋት ምናምን እኮ አያስፈልግም። በቃ ሁለቱ እያወሩ ነው። ሚውት አድርግሽ፣ ሁለቱ ይጨርሱ። ሚውት አድርግ፣ ሚውት አድርግ። እኛ የምናወራ አንድ ጊዜ ፔትራዬ፣ አንዴ ሊጨርስና እኔ ስለምወርድላችሁ ዝም በሉና አንዴ እንትን ታደርጋላችሁ። ዜድ እያዳመጥከኝ፣ ሌላ ሴት ከሌለች ከፍጡራን ለየት የሚያረጋት ነገር አለ የለም? ምኑ ነው ኢየሱስን መውለድ የሚለያት ነው? አንድ አመሰግናለሁ። የኢየሱስ እናት መሆኗ ሌላ እናት ሊኖር ስለማይችል እናትነት እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እኮ ምንድን ነው አሁን? ቆይ እኮ ይኸውልህ መስፍኔ ቆይ ተረጋጋ። ረጋ ብዬ እኮ ነው የማወራው። አንተ እኮ ነህ እኮ የሆነ ነገር ውስጥ የገባው ዛሬ ምን ሆነ እንደሆነ። እሺ ቀጥል፣ ጥያቄን ቀጥል። ኖ ቀጥል፣ ጥያቄን ችግር የለም በጣም ታውቂያለሽ። ቀጥል። እሺ እመቤታችን ቅድስት ድንግል ማርያም እንግዲህ ሌሎች ሊወልዱት አልቻሉም። ከፍጡራን በላይ ነች፣ ተመርጣለች፣ ድንግል ነች። በድንግልና ጸንሳ በድንግልና የወለደች አለች? ኢየሱስን ለመውለድ ማርያም ነች የተጠቀሰችው። በድንግልና መጸነሷ ተጠቅሷል። ለማርያም በድንግልና መውለዷ ይኸውልህ፣ በድንግልና መጸነሷ ለማርያም ተጠቅሷል። እኔ አለ የለም ነው በእናትህ እኔ እኮ ማርያምን እንዴ እኛ የምናወራው ስለ ኢየሱስና ይኸውልህ፣ አንድ ጊዜ አንዴ በኢየሱስም ኧረ አንድ ጊዜ እባክህ መስፍን ዜድ ምን ልታዘዝ? አንዴ መስፍን ረጋ በልና ይኸውልህ፣ አይ ቲንክ ትንሽ መረጋጋት ጎለዋል ትንሽ። እኔ ተረጋግቼ ነው ያለሁት አባቴ። በአንዴ ሶፊኛን ማስወራል። ኧረ ቆይ አንድ ጊዜ እባካችሁ። ድንግል በድንግልና ጸንሳው ጥያቄና መልስ ላይ ነን፣ ውይይት ላይ ነን። ፒተር ለምን ትረብሻለህ? የሚያረጋጋ መንፈስ የለህም? ተረጋጋ። ቤት ያለ ሌሎች ዲያቆን ምናምን እኮ አሉ፣ እነ ራያ አሉ። አንተ ከኔ ጋር ትወያያለህ። አንተ ነው አምላክን አልወለደችም እንጂ በድንግልና የወለደች ሴት አለች። መጽሐፍ መስፍን ይሰማል። እባክህ ግድ ሚውት አድርግልን፣ እንወያይበት። ምን ታውቃለህ አንተ? ምንድን ነው ይሄ ደግሞ የሚሆነው? ሚውት አድርግልን። እኔ አልሰድብም፣ አልናገርም። ተከብረህ ተቀመጥ። እሺ ፔትራ፣ አንድ ጊዜ ፔትራ
አንድ ጊዜ እባካችሁ መጽሐፍ ቅዱስ አንድ ጊዜ ፔትራዬ፣ አንድ ጊዜ ትመልሳለህ። ፔትራዬ በኋላ ታስተካክላለህ። 99.9 ደናግላን ብታመጣ ድንግል ማርያም የሚወክል ልታመጣ አትችልም። ስለዚህ ዲያቆን እርሶም እኮ ረበሹ፣ ዲያቆን እርሶም እኮ ረበሹ እኮ እርሶም መልሰው እሱን እንትን እያሉ አቁም እያሉ እርሶም መልሰው እንትን እያሉ። እሺ አንድ ሚውት ያርጉትና እኛ እንጨርስ፣ እኔና እሱን ጨርስ። ኦኬ እኔና እሱን ጨርስ። እርሶም የሚያስተካክሉት ነገር ካለ ወንድሜ ፔትራም በኋላ ማስተካከል ያለበት ነገር ካለ ያስተካክላል። እኔ በመውለድ ደረጃ ምንም ይሄ የሃይማኖት ጉዳይ አይደለም፣ የኦርቶዶክስና የጴንጤ ጉዳይ አይደለም። ይሄ መጽሐፍ ቅዱስን ከማክበር አንጻር ነው። ኦኬ መጽሐፍ ቅዱስ ላይ እኔ የማውቃት በድንግልና የወለደች ማርያም ነች፣ ኢየሱስን የወለደች። ስለዚህ ይሄንን ከዚህ ውጪ ሌላ አንጨምርም። ሌላ በቃ ስለአንተ አይደለም እኮ አሁን እኔ ያወራሁትን ነገር ይኸውልህ፣ እኔ በቃ እኔ በድንግልና የወለደች ጸንሳ በድንግልና የወለደች ቆይ አዳምጠኝ ዜድ ከመቤታችን ውጪ የለም። ድንግል ሆና ጸንሳ ይኸውልህ፣ ድንግል ሆና የጸነሰች ጠያቂ እኔ ነኝ እንዴ? ጠያቂ እኮ እኔ ነኝ። አንተ ትጠይቀኛለህ። አንተ ስጠይቀኝ ደግሞ አዳምጣለሁ፣ መልሳለሁ። ካልቻልኩትም አልተፈጠረም። ስለዚህ አሁን በድንግልና ጸንሳ በድንግልና ጌታን የወለደች ከመቤታችን ውጭ የለችም ብለኸኛል። አሁን ደግሞ በድንግልና ጸንሳ በድንግልና የወለደች ከመቤታችን ማነው ጌታን ተወውና በድንግልና የወለደች የሚለውን በድንግልና የወለደች የሚለውን እሱ ፐርፔቹዋል ቨርጂኒቲ የሚለውን እናንተ የሰራችሁትን ስራ አንድ ጊዜ አዳምጥ። አሁንም አዳምጥ። ጥያቄ ምንድን ነው የምትለው? በኢየሱስ ስም እየሰማሁ አይደል? መልስ እየሰጠው ያለሁት እኮ በድንገት እኔ የመለስኩትን መልስ ቆይ እኔ ቅድም አንተ አታስተካክለዋ ቅድም የመለስኩትን መልስ። ኧረ ጥያቄህን አይደለም እኔ እያልኩ ያለሁት ጥያቄህን አይደለም። ኧረ መስፍን የዛሬ ምን ሆነሃል እንዴ? ውሃ ጠጣ። አሁን እንደሱ ተረጋጋ። ያልኩህን ስማ። የመጀመሪያ በኢየሱስ ስም የመለስኩትን መልስ አታስተካክልልኝ። እኔ አንተ እንዳልከው አይደለም እኔ ያልኩት። እኔ ያልኩት ይኸውልህ በድንግልና የጸነሰች አልኩ እንጂ። ኧረ አንድ ጊዜ ወዳጄ፣ አንድ ጊዜ ተረጋጋ። ረጋ በል። እሺ ድጋሚ ልጠይቅ። መጀመሪያ ረጋ በል። ሰውየው ምን አይነት ሰው ነው በማለት እሺ ሶፊ አንዴ ጸጥ በልልኝ አንድ ጊዜ። ቆይ አልገባውም። እኔ ይኸውልህ እኔ መጀመሪያ ቅድም የጠየቀኝን ጥያቄ ኧረ አንድ ጊዜ ስማ እባክህ። ቅድም የጠየቀኝን ጥያቄ መለስኩልህ። በመጽሐፍ ቅዱስ የማውቀው በድንግልና የወለደች አንድ ሴት ነች ብዬ፣ በድንግልና ጸንሳ የወለደች አንድ ሴት ነች ብዬ መልስ ሰጠው። አንተ እሱን ወሰድክና በድንግልና ጸንሳ በድንግልና የወለደች ብለህ አስተካከልከው። እኔ እንደሱ አይደለም ያልኩት። እኔ ፐርፔቹዋል ቨርጂኒቲን አላምንም። ኦኬ አላምንም። መጽሐፍ ቅዱስ በድንግልና እንድጸንሰች ይነግረናል። ኦኬ በድንግልና ነው ስትወልድ፣ ከወለደች በኋላ ወይም ደግሞ ወልዳም ድንግል ነበረች የሚል ካለ ታመጣለህ አንተ እሱ። ኦኬ በድንግልና እንድጸንሰች ግን መጽሐፍ ቅዱስ ይነግረናል። እኔ ያልተጻፈ እማምን ሰው አይደለሁም። አየህ አስተካክለህልኝ አትሂድ ያልኩ እሱ ጋር ነው። በድንግልና ጸነሰች። አዎ እኔ ያልኩት ካለው በድንግልና ጸንሳለች ብለሃል ብለህ ቀጥል። ወሬ እንደሱ መቀጠል እንችላለን። ቀጥል። መልካም። አሁንም ላልከው ችግር የለውም። አሁንም ባልከው ማለት ነው ከመቤታችን ውጪ የለም ብለሃል። አሁን ጌታን ስለመውለድ ተወውና በድንግልና ጸንሳ በድንግልና የወለደች አንድ ሴት አምጣልህ። እሺ በቃ አንተ አልቆ ባል ጥያቄ እኔ ልቀጥል። በጣም መስፍንዬ አንዴ በቃ አሁን የተጠየቀ ጥያቄ መልስ ትጠይቃለህ እንዴ? በኢየሱስ ስም ዛሬ መስፍኔ ምን አመት በዓል የለም አይደል? ምን ሆነ ነው? አሁን ገና ገብተዋል። ጥያቄ አላማዬ ገብተዋል። ስለዚህ ይህን መልስ ስጠኝ። 7 ጊዜ ነው የምጠይቀው አንድ ጥያቄ ስመልስ። ኧረ እድል ስጡ። ይሄ አንድ ጥያቄ አይደለም። ኧረ እድል ስጡ። መስፍኔ መድረኩን ያዝከው።
አንዴ እስቲ መስፍኔ አንድ ጥያቄ ልጠይቅህ። እስቲ እኔ አንድ ጥያቄ ልጠይቅህ መስፍኔ በጌታ ከኔ ጋር እንጨርስን። አንዴ እህታችን አዝዬ አንድ ጊዜ እናትናት ይቅርታ አንድ ጊዜ እኔ እኮ አልጠየኩትም እስካሁን እኔ እሱ ነው የጠየቀኝ። እኔ ጠይቀዋለሁ። አንተን የጠየቁ ምንድን ነው? አራተኛ ጥያቄ ነው የመጨረሻ ጥያቄ ጠይቅና እንጨርስ ከአንተ ጋር። በድንግልና ጸንሳ በድንግልና አምላክን የወለደች አልኩ። የለችም አልክ። አመሰግናለሁ። አሁን ደግሞ በድንግልና ጸንሳ በድንግልና የወለደች የሚል ሀሳብ የለኝም። እኔ ያልኩ በድንግልና ጸንሳ የወለደች አዎ ብያለሁ። ቀጥል። እሺ ይሁን፣ ችግር የለውም። ሰባቴ ነው ማስተካከል፣ እዛው ትመለሳለህ። እሱ ችግር የለውም። አንተ እንደዛ ብለህ መልስ። የለ ማለት ይችላል። አሁን የኔ ጥያቄ በመጀመሪያ አምላክን የወለደች ብዬ ነው የጠየቁ። አሁን አምላክን የወለደች አላልኩ። አንተ በደንብ ስማው። አምላክን የወለደች አላልኩም። ሰውን የወለደች በድንግልና ጸንሳ የወለደች አንተም ደስ ይበልህ። አንተ እንዳልከው ማለቱን ፈልጌው አይደለም፣ ይቅር ይበለኝ አምላክና በድንግልና ጸንሳ በድንግልና የወለደች ነው ብዬ የምጠይቀህ አንተ በራስህ ማምጣት ትችላለህ። አንድ ማስረጃ ስጠኝ። አምላክን አላልኩ፣ ጌታን የወለደች ብዬ አልጠየቅኩም። አሁን ሰውን ተራ ሰውን የወለደች አንድ አምጣልኝ ከመቤታችን ውጭ። እሺ አይ ቲንክ መስፍኔ ትንሽ ችግር ላይ ነው ያለው። አይ ቲንክ ይመስለኛል። ግን እኔ መልሼልህ አሁን ወደ እኔ ጥያቄ እንሄዳለን። ስመልስልህ እኮ ስለ ኢየሱስ ስመልስልህ ምንድን ነው ያልኩህ? እኔ በማቀው በመጽሐፍ ቅዱስ በድንግልና ጸንሳ የወለደች አንድ ሴት ነች። ኢየሱስን የወለደችው ማርያም ነች። በቃ ኢየሱስን በድንግልና ተጸንሶ የተወለደ አንድ አለ፣ እርሱም ኢየሱስ ይባላል። ማርያም በስጋው ኢየሱስን በድንግልና ወልዳለች። ሌላ የማቀው የለኝም። ጤነኛ አይደለም እንዴ? ምን ሆነህ ነው? በኢየሱስ ዛሬ በጣም በልበልሻ። ወደ እኔ ጥያቄ እንሄዳለን። አራት ጥያቄ ይጠይቃሉ። ቴንክ ዩ። ኢየሱስ ክርስቶስ እንዳንተ ሰው ነው? ፍጹም ሰው ፍጹም አምላክ ነው እንጂ እንደኔ ሰው ብቻ ፍጹም ሰው ነው። ፍጹም ሰውነቱን እንድታብራራ እፈልጋለሁ። ፍጹም ሰው ነው ብለህ ስትል ፍጹም ሰው ብቻ ብዬ አላብራራለሁ። ፍጹም ሰው ፍጹም አምላክ ብዬ ነው ማብራራለሁ። ስለዚህ ፍጹም ሰውነቱ ፍጹም ሰው ስትል አንድ አካል፣ ስለ አካል ነው እኮ ስለ ባህሪ አይደለም ያለው። አንድ አካል አንድ ባህሪ። ስለዚህ ነጣጥያ አልነግረህም እኮ አልኩ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ማለት አንችልም ማለት ነው። ፍጹም ሰው ፍጹም አምላክ እኮ አልኩ። ለምሳሌ ወደ ቃና ዘገሊላ ፍጹም ሰውነት የለውም። አብራራልኝ ከሆነ አብራራልኝ፣ ያለበለዚያ ፍጹም በቃ አንድ ባህሪ ነው። ፍጹም ሰው ስትል ይኸውልህ፣ ቆይ አይደለም። አሁን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው። በተዋህዶ ቃልም ፍጹም ሰው ስትል ምን እያልክ ነው? ፍጹም ሰው ስትል ምን እያልክ ነው? አዳምጠኝ። አንድ ጊዜ እባክህ፣ አንዴ የኔ ጥያቄ ነው። አንተ ልክ እኔን ይኸውልህ ስታስቆም እንደነበረው አሁንም አንተ የኔን የበላይ ለመሆን በእኔ ጥያቄዎች የኔ የበላይ ለመሆን እኔ ጥያቄ በጣም ግልጽ ነው። አንድ ጊዜ ኧረ አንድ ጊዜ መስፍን፣ ምንድን ነው ዛሬ የሆንከው ወንድም? በኢየሱስ ስማ እንጂ መስፍን፣ አንዳንዴ ቀስ በል ረጋ በል። የጠየቁ ጥያቄ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይ ብዬ ስልህ አዎ አልከኝ። ፍጹም ሰው ስትል ምን እያልክ ነው ብዬ ጠየቅኩ። ለክርስቶስ ሁለት ባህሪ አይደለም አንድ ባህሪ ነው ያለው። እንደ ሰው ተጸንሷል፣ ተወልዷል፣ ተርቧል፣ ተጠምቷል፣ ጠግቧል፣ አዝኗል፣ ተደስቷል። እንደ ሰው ደግሞ በምድር ላይ ተመላልሷል። ጲላጦስ ፊት ለፍርድ ቆሟል። እንደ አምላክ ደግሞ በባህር ላይ ተረማምዷል። ፍጹም ሰው ስትል ምን እያልክ ነው? ፕሊዝ ፍጹም ሰው ስትል ምን እያልክ ነው? ቃልም ስጋ ሆነ እኮ አልኩ እኮ። በቃ ሁለት ባህሪ። ፍጹም ሰው ስትል ምን እያልክ ነው? ፍጹም ሰው ማለት ምን ማለት ነው? ፍጹም ሰው ፍጹም አምላክ ብዬ ነው የምገልጽልህ እኮ አልኩ። ፍጹም ሰው ፍጹም አምላክ ብዬ ነው የምገልጽልህ። ክርስቶስ ለምሳሌ ነፍስና ስጋ
ባህሪውን ልነግርህ እችላለሁ እንጂ ሊለያዩ አይችልም። ነፍስና ስጋ ሲዋሃድ ሰው ይሆናል። በቃ ተውሽ፣ መልስ የለም። አንድ ቦታ ላነብልህ ነው። መልስ ስለሌለ አንድ ጊዜ ቆይ በቃ የኔ ጥያቄ ነው። እባክህ አንድ ጊዜ ጥያቄ የኔ ነው። ጥያቄ ነው። አንድ ጊዜ እንደዚህ ለምን አናደርግም? ዜዶ መስፍን እችን ጥያቄ ልጠይቀው ሶፊ። እሺ ወንድም ቀጥል። መስፍኔ ፍጹም ሰው ፍጹም አምላክ ነው ብለሃል። ፍጹም ሰው ነው ፍጹም አምላክ ነው ስትል ሰውነቱ የትኛው ነው? አምላክነቱስ ምንድን ነው? አስረዳኝ ያለህ ዜድ። ኢዚ ነው እኛም እንድንረዳው ገባ። ሰው ስል ከዚህ አንጻር ነው እየተናገርኩ ያለት። ፍጹም ሰው ነው ስል ፍጹም አምላክ ስል ደግሞ በዚህ ምክንያት ነው ብሎ ማስረዳት ኢዚ እኮ ነው። በእነሱ ብትነጋገሩ በጣም ቀላሉ መንገድ ነው። ዜድ ደግሞ አሁን ጥያቄ በቀላል ላስረዳው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 12 ከ9 ምዕራፍ 9 ከ1 እስከ 12 በደረቅ ግንባር ላይ ያለውን አይን ሲፈጥርለት ምራቅ እንተፍ ብሏል። ይሄ ማለት የስጋ ባህሪ ነው። የስጋ ባህሪ አይን መፍጠር ደግሞ የመለኮት ባህሪ ነው። እንደዚህ ነው የፈለከው ሶፊዬ። ስለዚህ ኢየሱስ ክርስቶስ ሁለት ባህሪ ያለው አትልፋ። በቃ ይቅርበት። በቃ ሶፊዬ ምን አስጨነቀው? በቃ ይቅርብ። ወደ ሁለተኛ ጥያቄ አሁን ሁለተኛው ጥያቄ ጠይቅ ዜዶ። ሁለተኛ ጥያቄ 4 ጥያቄዎች ስለሆነ ሁለተኛ ጥያቄ። ይቅርታ ፓስተር ሶፊ፣ ሰላም ለእናንተ ይሁን። መምህር ግሩም አንዴ አይግቦ መምህር ግሩም የዜዶ ተራ ስለሆነ ልገባ ግን አይደለም ልገባ አልነበረም። ይቀጥል። አንዴ ዜድ ጨርሱ። አንድ ጊዜ መምህር አንዴ። እሺ ዕብራውያን ምዕራፍ 2 ቁጥር 14 ላይ አነብላለሁ። እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ ከሞት በላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስልጣን ስለ ሞት ፍርሃት በባርነት የተያዙ የነበሩ ሁሉ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም የተካፈለው ማን ነው? ሚውት ነህ። ኢየሱስ ክርስቶስ የአብርሃም ዘር ነው ማለት ነው። ኢየሱስ ክርስቶስ የአብርሃም ዘር ነው። ክርስቶስ በስጋ መጣ፣ ከሁሉም በላይ ሆኖ የተባረከ አምላክ ነው እኮ ይላል እኮ ሮሜ ምዕራፍ። በአንተ ዘርና በአብርሃም ዘር መካከል ልዩነት አለ? አልገባኝም። በአንተ ዘርና ሰው ነህ አይደል? አንተ ዘር አለ። ስለ እኔ ከሆነማ እኔ የአብርሃም ዘር ነኝ እኮ አልኩ። በቃ የአብርሃም ዘር ነህ። የአብርሃም ዘር የሆንከው በምን የተነሳ ነው? እንዴት የአብርሃም ዘር ልትሆን ቻልክ? የእምነት አባት የሱ ስለሆነ። በስጋ ነው የጠየቁህ? በስጋ ከሆነ ያው ከዳዊት የመጣው ነው ለማለት ፈልገህ ከሆነ ዳዊት ከማን የመጣ ነው? ከአብርሃም። አብርሃም ከማን የመጣ ነው? አብርሃም አብርሃም ቤተሰቦቹ ጣዖት አምላኪ ስለነበሩ ስማቸው ለጊዜው አላወኩትም። አብርሃም ከማን የመጣ ነው? ስለ ጣዖት አምልኮ አልጠየቁም። አብርሃም ከማን የመጣ ነው? ያን ነው እየነገርኩ እኮ ያለው። ጣዖት አምላኪ ስለነበሩ ቤተሰቦቹን አላውቅም እኮ አልኩ። ጣዖት አምላኪዎች ነበሩ። አብርሃም ዘር የለውም ማለት ነው? አላልኩም። ጣዖት አምላኪዎች ስለነበሩ የእሱን ፋሚሊ አላውቅም አልኩ እኮ። ጣዖት አምላኪ እንደሆኑ ግን አውቃለሁ። ጣዖት አምላኪ የሆኑት የእሱ ፋሚሊዎች ከየት ይመጡ ናቸው? እሺ ዘር ናቸው። እስራኤላውያን ናቸው። እስራኤላዊ ከየት የመጣ ነው? ዘር አለው እስራኤላዊ? አዎ አይሁዶች። በቃ ከአዳም በለው የአንተ ዘር ከየት የመጣ ነው ያልኩህ። የአንተ ዘር ከየት የመጣ ነው? ሁሉም እኮ የአዳም ዘር ነው። አሁን አጠያየቀ እንደዛ ከሆነ ዋና ምንጩ እኮ የአዳም ዘር ነው።
ኦኬ። ስለዚህ በስጋ መምጣቱን ከአብርሃም ለማሳየት ነው እንጂ ሁሉም የአዳም ዘር ነው ማለት ነው አይደል? ሁሉም የአዳም ዘር። ኢየሱስ በስጋ የመጣው ተስቦ ሲሄድ አዳም ጋር ይሄዳል ማለት ነው አይደል? ሁለተኛው አዳም ማለት ነው አይደል? ከዳዊት የዳዊት ዘርን ይዟል ነው የሚለው ከዳዊት። ስለዚህ ዳዊት ከአየር ላይ አልመጣም። ዳዊትም ከአዳም የመጣ ነው አይደል? እንዴ የትኛውም ሰው እኮ ምንጩ አዳም ነው። ኦኬ፣ በጣም ቆንጆ። ማርያም ከአዳም ዘር ነች? እመቤታችን ቅድስት ድንግል ማርያም ስንት ጥያቄ ነው ግን የሚጠይቀኝ ሰውዬ? እስካሁን ድረስ አንዱ ላይ ነኝ ገና ያለ ነው። አንዱ ላይ ነው። አንድ ላይ አይደለም ያለው። ሁለተኛው ጥያቄ ይኸውልህ፣ የመጀመሪያው ጥያቄ መልስ አሁን ሁለተኛው ላይ ገባው። እስካሁን የጠየቁ ዕብራውያን ምዕራፍ 2 ቁጥር 14 አንስቼ እየጠየቁ አይደለም ከ5 ጥያቄ በላይ ነው። አሁን የመጨረሻ ነው የምመልስልህ ይሄንን ማለት ነው። ስለዚህ ምንድን ነው ጥያቄ? ገና ስላልመለስክ እኮ ነው እዛ ድረስ ሄድ ነው እንጂ እኮ ዕብራውያን ምዕራፍ 2 ቁጥር 14 እየጠየቁ ነው። ዳዊትን ሄድን። ይሄ ሁሉ ጥያቄ አይደለም? አይደለም፣ ጥያቄ አይደለም። አንተ ስላልመለስክ ነው። ይኸውልህ እስካሁን ያለ ነው ዕብራውያን ምዕራፍ 2 ቁጥር 14 ቁጥር 14። ምንድን ነው ጥያቄ? ጥያቄ አልገባም። ገና እንደ መቼ ተጠየቅክና መቼ አልተጠየቅም እኮ ስላልመለስክ ነው እዛ ሄድከው። ኦኬ። ስለዚህ ማርያም የአዳም ዘር ነች። ማርያም የአዳም ዘር ነች። የሁሉም የዘር ምንጭ አዳምና ሔዋን ናቸው። አለቀ በቃ። ዳግም የአዳም ዘር ከአዳም ዘር ይበልጣል በዘርነት? ኧረ ጥያቄን አንዴ ስማ። በዘርነት የአዳም ዘር ከአዳም ዘር ይበልጣል? በነገራችን ላይ ኢየሱስ ክርስቶስ ከመጣ የአዳም ዘር ከአዳም ዘርነት ይበልጣል ወይ? በዘርነት አዳምጠኝ። አዎ እኮ አስረዳሃለሁ። ዝም ብለህ ሚዩት አድርገው። አዳም ከእግዚአብሔር ጋር ተዋህዷል? መልስ ስጠኝ። ተዋህዷል ወይ? ስጋውን በልቷል? ደሙን ጠጥቷል? እሱ መኖሪያ አድርጎት? ኧረ እኔ ስለ ዘር ነው ያወራው እኮ እየነገርኩህ እኮ ነው። አሁን ስለ ዘርን ብትጠይቀኝ የአዳም ልጆች ነን ተባለ እንጂ ስለ ዘር ከሆነ የአዳም ልጆች ነን ሁላችንም። ይበላለጣሉ? ያው የሚበላለጥበት ሂደት አለ። ከነበረን ክብር በላይ ስላገኘን ከአዳም የበለጠ ክብር አግኝተናል። አሁን እግዚአብሔር እኛም መኖሪያ አድርጎታል የኛን ማንነታችን። ስለዚህ በፊት አዳም ከነበረው በላይ አግኝተናል በክርስቶስ በስጋ። አብርሃም እስራኤላዊ ነው ብለኸኝ ነበር እኮ ቅድም። አሁን ምንድነው ጥያቄ? አብርሃም እስራኤላዊ ነው ብለኸኝ ነበር። እስራኤላዊ ነው። ይኸውልህ አብርሃም እስራኤላዊ ነው ብለህ ነበር። እስቲ እስራኤላዊ ነው የሚል አንድ ማስረጃ ሌላ ጥያቄ የለም ወይ? አንድ ማስረጃ ይኸውልህ፣ አንድ ማስረጃ አብርሃም እስራኤላዊ ነው የሚል አንድ ማስረጃ። ሌላ ጥያቄ በቃ ስለሌለው አይ ቲንክ ሶፊዬ እኔ ይብቃኝ መሰለኝ። ለመሰለህ አንደኛ ወንድሜ መስፍኔ የማርያምን ይኸውልህ ፕሩፍ ማድረግ የፈለግኩት አንድ ነገር ነው። የአዳም ዘርን ወይም ደግሞ አብርሃም እስራኤላዊ ነው ብሏል። ለምሳሌ አብርሃም እስራኤላዊ መሆኑን ማስረጃ አምጣ ብየው ነበረ። ያው እንዳየው ነው። ሌላ ጥያቄ ይላል ማርያም አዳማዊ ማለት የአዳም ዘር አይደለችም የሚል ከሆነ እንግዲህ እሱን ማየት ነው። ምንድን ነው ከሰው በላይ ያደርጋት የሚለውን ነገር ማብራራት አልቻለም። ስለዚህ አይ ቲንክ በዚሁ እኔ ላብቃ፣ ወደ እንትን ልሂድ። ተባረኩልኝ። መልካም ጊዜ። እናመሰግናለን። አንተ ቅድም እኮ ተማምነን እኮ እሱን ጨርሰልኛል። ሲጀምር ወጥመድ ገብቶኛል። አንደኛ ነገር እኔ አዋቂ ብትሆን ዜድ በጣም ደስ ይለኛል። እመብርሃንን አሁን በዚሁ ደግሞ ሌላ ስለ ክርስቶስ ምልጃ እኔ እናንተ አንድ ሁለት ጥያቄ እንጠያየቅ። አንድ ሁለት ጥያቄ እንችላለን። ጥያቄ የሚረባ ይሁን እንጠያየቅ። ሁለት ጥያቄ ነው ያልከው አይደል? ሁለት ጥያቄ ነው ያልከው። ሁለት ጥያቄ የትኛውንም ምልጃ ነው ባይዘው የትኛውንም ምልጃ በተመለከተ ነው የምንጠይቀው። የምትጠይቀኝ እኔ ምን ለምን ትፈራለህ? ሁሉንም የፈለከውን ምልጃ የፈለከውን እንዳትገድበኝ ጠይቅ። ሁለት ጥያቄ ጠይቅ። የፈለከው ለምን በሁሉም ላይ በሁሉም እግዚአብሔርን ያደንቃለሁ። በክርስቶስ ጨርስና ቆይ አንተ በክርስቶስም ትጠይቃለህ፣ እኔ ይኸውልህ በክርስቶስም ትጠይቃለህ፣ በፈለከው ትጠይቃለህ። እኔም እንደዛው ቀጥል፣ እመልስልሃለሁ። ቀጥል፣ ጀምር።
እኔ ስለ ክርስቶስ ነው የምጠይቀው አንተን። መብት ነው ነው። እኔ ደግሞ የምፈልገውን ጠይቃለሁ። ቀጥል አንተ። እሺ ችግር የለውም ትጠይቀኛለህ። በቃ ትጠይቀኛለህ። እንደውም ደስ ብሎኝ እመልስልሃለሁ። ችግር የለውም። አሁን አንተን የምጠይቀህ በምንድን ነው የዳንከው? በክርስቶስ ሞትና ትንሣኤ በማመን በክርስቶስ ሞትና ትንሣኤ በማመን የኃጢአት ይቅርታን በማግኘቴ እኛለሁ። አማላጅ ማን ነው? አንድ ጥያቄ ተመልሷል። ሁለተኛ ጥያቄ ይሄ ወጥ ነው። አንድ ጥያቄ ነው። ኖ ገና ጠይቄ አልጠየኩም። ካልሆነ ሰዓት አስቀምጠው ወይ አንድ ላይ አስቀምጣ ጥያቄዎች። ቆይ ጥያቄዎችህን እሱ ይሻላል። 5 ደቂቃ ስጠኝ ወይ 10 ደቂቃ ይስጠን። 10 ደቂቃ ኖ እኔ አልችልም። መሄድ አለብኝ። 5 ደቂቃ አድርጎልኝ ቶሎ በል። 5 ደቂቃ አስቀምጡለት። ሶፊ ወንድማችን ሰው አለ? ሌላ ሰው ሞዴሬተር ማስቀመጥ የሚችል 7 ደቂቃ አድርግለት። 7 ይሻላል። 7 ደቂቃ